ሰው በፈገግታው ሊሸማቀቅ አይገባም ዶክተር ዩኤል ገብሬ የሌዊ ስፔሻሊቲ የጥርስ ህክምና ባለቤት ምን ያህል ባክቴሪያ አፋችን ውስጥ አለ በየቀኑ የሚያጋጥመኝ ጊዜ ጥርስ መታጠብ የጥርስ መስታወት ይነካል የሚባል ያልተጸዳ ምላስ ምን አይነት ከለር ይኖራል ዴንቲስት ሲባል በቃ ፊልም ላይ ራሱ ስታይ የሆነ እንትን ነው የሚመስለው ሊያጠቃህና ለጥርስ ቡና ነው የሚጎዳው ወይስ አልኮል ነው የሚጎዳው ዴንታል ዩኒትን ለማግኘት ተሰቃይቻለሁ ምንድነው ዴንታል ዩኒት ዜሮ ማለት ዜሮ በምን የምታባዛው ነገር አለ ወደ ጥርስ ህክምና በስንት ጊዜ ውስጥ መሄድ አለ ከልብ ኬዝ ጋር ከትሮት ኢንፌክሽን እንዳለ አብዛኞቹ የሚያዙት ካፋጭን ጤንነት ጋር ስርዓት ስለዚህ ስርዓት አውጥተው ኦሬዲ ኮ ስራ አለ እና እሱ መጥቶ እንዲነቀልልኝ ነው ፈልጓል ለምን አንዳንድ ሰው ድርብ ጥርስ ውበት ነው ሊለህ ይችላል ከተነቀለ በኋላ ሁለተኛው ጥርስ ከየት መጥቶ ነው የሚያድገው ከ3 ሚሊዮን ብር በላይ በትንሹ ለመክፈት ያስፈልጋል ስለዚህ አሁን ቬነርን ስካም ነው ማለት ይቻላል አጠገብ ያለውን ሊያስይዝ ይችላል ኳራንቲን በጣም ፔንፉል ነው አንዳንዴ ወደ ተለያዩ የድድ ንቅሳት ቦታዎች ላይ ይሄዳል ያ እንደ ጥርስ ሐኪም የሚመከር ነው ወይስ አብዛኛው ሰው ጥርሱ የሚያመው ሌሊት ነው ጠዋት ነው ማታ ነው ጥርስ ለመስራት ሰርፕራይዝ አለን ብለናል እውነት ነው ሰርፕራይዛችን እንግዲህ ሰላም የተወደዳችሁ እንደምን ቆያችሁ ዛሬም በአዲስ እንግዳ ተመልሰን ተገናኝተናል ከመጀመራችን በፊት ግን አንድ ነገር ልጠይቃችሁ ፈልጋለሁኝ ከዚህ በፊት በነበሩን ፖድካስቶች ላይ ከ82% በላይ የሚሆነው ሰው ሰብስክራይብ ሳያደርግ ነበር የሚመለከተው አሁን ላይ ደግሞ ዛሬ ባየሁትኝ መሰረት ከ78% በላይ የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው ስለዚህ አንድ ነገር ልጠይቃችሁ ነው ለእናንተ ይህንን ነገር ማድረግ በጣም ቀላል ነው ለኛ ግን ብዙ ነገር ነው የሚጨምርልን ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ እጅግ በጣም አድርጌ ነው ማመሰግነው ወደ ፖድካስታችን ሰዎች ስለ አካላዊ ጤንነታቸው ጥርሳቸውን በማየት ማወቅ ይቻላል ጥሩ ጥያቄ ነው አው ብዙ ጊዜ ምንድነው ያው የጥርሳችን ሁኔታ ወይም አቀማመጥ ለምሳሌ አንድ ሰው የጥርስ አቃፊ በሽታ ለምሳሌ እንደ ጂንጂቫይተስ ድዳችን አካባቢ ያለ ማለት ነው እንደሱ አይነት ችግር ካለበት ያው ብዙ ጊዜ ባይዘው የተያዙ ናቸው የትኛውም ችግር የሚጀምረው ካፍ ውስጥ ጤንነት ነው ስኳር ብትል ደም ግፊት የተለያዩ ነገሮች ከልብ ኬዝ ጋር ከትሮት ኢንፌክሽን እንዳለ አብዛኞቹ የሚያዙት ካፋጭን ጤንነት ጋር ነው ስለዚህ የተያዙ ናቸው ማለት ነው ለምሳሌ እስኪ አንዳንድ ምልክቶችን ንገረን እንግዲህ የአፍ ጤናችን ከተለያዩ የውስጥ አካል እንትን ሰውነታችን ከሲስተሚክ ኢንፌክሽን ከሚባሉት ጋር የተያዙ ናቸው ሰው ጥርሳችን ላይ የሚፈጠሩ ወይም አፋችን ውስጥ የሚፈጠሩ ነገሮች ከቅድም እንዳልነው ከልብ ህመም ከኩላሊት ይሆን ይችላል ከተለያዩ ከስትሮክ ጋር ምናምን ተያያዥነት አላቸው ምክንያቱም ኤቭሪቲንግ የሚጀምረው አፋችን ውስጥ ነው እነዛ ነገሮች ናቸው በጊዜ ሂደት ሰውነታችን ውስጥ ችግር እየፈጠሩብን የሚሄዱት ማለት ነው ኦኬ ሶ አንድን ሰው አይተህ ጥርሱን አይተህ ብቻ የጤና ምርመራ እንዲያደርግ የምታዝበትና ወደ ጤና ህክምና ወይንም ወደ ሆስፒታል እንዲሄድ ያደረክባቸው ጊዜያቶች ነበሩ እንደዛ ብዙ ገጥሞኝ ያቀም ግን ምንድነው ያው አንዳንድ ሰው ለምሳሌ ሲቪር የሆነ ካልኩለስ ምትላቸው ወይም እንደዚህ ከድድ በሽታ ጋር ተያይዞ በጣም ድዳቸው ያሸሸ ሊሆን ይችላልና ጥርስ የመነቃነቅ ያላቸው ሰዎች ምናምን ሊያጋጥሙ ይችላሉ በጣም ሲቪር የሆነ ማለት ነው አንዳንዴ ጥርሳቸው ማይጸዱ ከሆኑ እነዚህ ባክቴሪያዎች ናቸው ባይዘውና በአጠቃላይ የአፋችንና የጥርሳችን ጤንነት በጣም የሚጎዱ ናቸው ሶ እንደዚህ አይነት ኬዞች በጣም ብዙ ጊዜ ወደኛ ክሊኒክ ይመጣሉና ያው እነሱ ምንድነው የምታደርገው ብዙ ጊዜ መነሻው መንስኤ ታያለ መነሻው መንስኤ ካየህ በኋላ ነው ወደ ትሪትመንት የምትገባው ማለት ነው እና በዛው ብዙዎችን ብቻ ለማከም ሞክረናል ምን ያህል ባክቴሪያ አፋችን ውስጥ አለ በጣም ብዙ ነው በጣም ብዙ ባክቴሪያዎች አሉ እንግዲህ
ያው አሰብሽን እንደዚህ 300 ሺህ ምናምን ተብሎ ብዙ አሰብሽኖች አሉ የተለያዩ የሚነገሩና በጣም ብዙ ባክቴሪያዎች አሉ ጠቃሚ ወይስ ጎጂም ያው ጠቃሚ ብዙ አብዛኛው ያው ከአብዛኛው ባክቴሪያዎቹ ያው ጎጂም ጠቃሚ ቢሆኑ አፋችን ውስጥ የሚሆኑት አብዛኛው ከጥርስ ካለመጸዳት ጋር የሚቀመጡ ስለሆኑ አብዛኞቹ ጎጂዎች ናቸው ማለት ነው እነዛ ናቸው ባክቴሪያዎቹ ጥርሳችን ላይ በመጣበቅ ከዛም ቀስ ቀስ እያሉ የጥርሳችንን አቃፊ የሚባሉትን እየነኩ እየበሉት ጥርሳችን እንዲቦረቦር የድድ በሸሽ እንዲመጣ እና የተለያየ ባክቴሪያዎች እዛ ላይ ተሰማርተው የጥርሳችን አቃፊ አጥንቶችን የሚጎዱት ማለት ነው በጣም ብዙ ስታፍሎኮከስ ስትሬፕቶኮከስ ምናምን ያልክ በጣም ዘርዝራቸው ብዙ አሉ ማለት ነው ለምንድነው ብዙ ሰዎች ማለት ስመለከት ወደ ጥርስ ህክምና ቦታ የመሄድ ፍራቻ አለባቸው ምክንያታቸው ምን ሊሆን ይችላል ምክንያታቸው I don't know ግን ምንድነው ብዙ ጊዜ ሰው መሄድ መፍራት የለበትም ምክንያቱም ጤንነቱ ነው ኤቭሪቲንግ ቀደም እንዳለው የሚጀምረው ካፍ ውስጥ ነው ሌላው ለምሳሌ ብዙ ጊዜ አንዳንድ አናውን ኬዞች አሉ አይደለ ዝም ብለው ጄኔቲካሊ የሚመጡ የሰውነት ክፍላችን የሚያጠቁ የተለያዩ በሽታዎች ሊኖሩ ይችላሉ አብዛኛው ግን ከጥንቃቄ ጉድለት የሚመጡ ናቸው ሶ መነሻው ምክንያት ነው አፋችን ነው ሰው መፍራት የለበትም ባይዘው ወደ ክሊኒክ መሄድ በጣም መፍራት የለበትም እና ብዙ ጊዜ ምንድነው ህፃኖች ሊፈሩ ይችላሉ መርፌ ይኖራል መወጋት ምናምን አለ ብለው ሪአክት ስለሚያደርጉ ያው እነሱንም ቀስ ብለን አጫውተን ምናምን ይዛቸውና ቀስ ብለን ያው ህክምናውን እንሰጣቸዋለን ግን ትልቅ ሰው በታምር መፍራት የለበትም ናይስ ብዙ ጊዜ ጥያቄ ሆነብኛልና ከልጅነታችን ጀምሮ ስለ ጥርስ የተነገሩን ውሸቶች ያሉ ይመስለኛል ለምሳሌ ጥርስን ነቅለህ ጣራ ላይ ወርውረው ከዛ ወፊቷን ትጥለዋለች ሌሎች ነገሮችና ሌሎች ምን ውሸቶች አሉ የተነገሩ ግን ትክክል ያልሆኑ በጣም እኛ አሁን ከተማ ውስጥ በጣም እኛ ጋር በየቀኑ የሚያጋጥመኝ ኬዝ ማለት ነው በየቀኑ የሚያጋጥመኝ ኬዝ ጥርስ መታጠብ የጥርስ መስታወት ይነካል የሚባል አሁን ይሄ ተሳሳተ አመለካከት ነው ጥርስ አሁን ለምሳሌ የጥርስ መስታወት ምንላት ኢናሜል የምትባል ፓርት አለች የጥርሳችን ይሄ መታብረቀርቀው ማለት ከላይ ያለች ፓርት እሷ ኢናሜል ትባላለች እሺ እና ብዙ ጊዜ ደግሞ ይሄ ጥርሳችን ሳናጸዳ የሚመጡት እንደ ካልኩለስ ምናምን ፕላክ ከዛ ካልኩለስ ይያሉ የሚመጡ ቆሻሻዎች አሉና እነሱ ደግሞ የሚለጠፉት እዚህ ቦታ ላይ ነው ወይ በውስጥ ቢሆን ይችላል ብዙ ጊዜ ያው ኢናሜሉ ከላይ ስላለ አንዳንድ ሰው ይሄ በድድና በጥርስ መካከል መሃል ላይ ብዙ ጊዜ እዛ ከድዳቸውና ጥርስ መካከል እዛ ቦታ ላይ የምትቀመጡ በጣም ብዙ ጊዜ ቆሻሻዎቹ ማለት ነው እሱ መነሳት አለበት ጥርስ መታጠብ ጥርስ ይሄ ምንድነው መስታወት አይነካ እንደውም ካልታጠብን ነው እሱ ሊቦረቦር የሚችለው እሱ አሁን ካደግን በኋላ ምናምን ነው ግን በልጅነት የተነገሩን ውሸቶች የሉ እንደ ሐኪም ሆነ ስታየው እና ሳይንሱን ቼክ ስታደርገው እንደዛ ብዙ የሚያጋጠመኝ ነገር የለም እንዳልከው ነው ግን ብዙ ጊዜ ያው እንደ ፍርሃት ነው እንጂ እንደ ውሸት እንደ ፍርሃት ቀደም ከእንትን ጋር እንዳልነው ይሄ ከመርፌ ጋር ምናምን ህፃን እያለ ምትፈራት ነገር ምናምን አለች ዴንቲስት ሲባል በቃ ፊልም ላይ ራሱ ስታይ የሆነ እንትን ነው የሚመስለው ሊያጠቃህ ምናምን ይመጣ እንትን ነው የሚመስለውና እነዚህ ያው መቅረት ያለባቸው እንትኖች ናቸው ያው ዴንቲስት ማስፈላጊ ነው ሌላው ማስፈላጊ ነው ማለት ነው ናይስ አሁን ለምሳሌ ለ5 አመት አንድ ሰው ጥርሱን ባያጸዳ ምን ሊከሰት ይችላል ባጭሩ ጥርሱ ይነቀላል ባጭሩ 5 አመት ባያጸዳው ማለት ነው በቃ ጥርሱ ይነቀላል ምክንያቱም ከጨዋታ ውጪ ነው የሚሆነው ጥርሱ ምክንያቱ ብዙ ጊዜ ምን አለ መሰለ ጥርስ ማይጸዳ ከሆነ ቀደም እንዳልናት ይሄ ፕላክ ምትባላለች ለምሳሌ የምንመገባቸው ምግቦች ካርቦሃይድሬት ፕሮቲን የመሳሰሉ ምግቦች ናቸው ብዙ ጊዜ ዳቦን ካርቦሃይድሬት ስጋ ፕሮቲን ነው የተለያዩ ነገሮች በቃ አብዛኛውኛ የምንመገባቸው እንደዚህ የተያዙ ነገሮች ናቸውና እነሱ ደግሞ ማይጸዱ ከሆነ ጥርስ ላይ ስቲክ የማድረግና የመጣበቅ ባህሪ ያላቸው እነዛ ደግሞ ሳታቀው አንዴ የሆነ
እንደ ጄሊ ላይክ ነው የሚለጠፉት ፕላክ ይባላሉ ጥርሳችን ላይ ማለት ነው ብዙ ጊዜ ስናጸዳው ካየህ ጄሊ ላይክ ነገሮች ይኖራሉና እነሱ ቶሎ ስታጸዳቸው የሚነሱ ነገሮች ናቸው እነሱ ነገሮች ግን ካልተነሱ ወደ ምን ፎርም ይቀየራሉ ወደ ካልኩለስ ወይም ጠጣር ነገር ይሆናሉ ወይም ታርታም ምናም በአማርኛው እንደዚህ ሸህላ በአማርኛው ሸህላ ይባላል እና እንደ ሸክላ ነገር ሄዶ ልጥፍ ነው የሚለው ያ ነገር ማለት ነው ምክንያቱም ስላልተጸዳ መጀመሪያ ያ ነገር ደግሞ እየቆየ በሚሄድበት ጊዜ እዛ ቦታ ላይ ግግር ይላል ያኔ ምን ያደርጋል ጥርሱስ አለ ጥርሱን ደግፎ የሚይዙት የተለያዩ ስትራክቸሮች አሉ ከዛ ውስጥ አንደኛው ድድ ነው ድዱ የጥርስ ስሩ እየታየ ይመጣል ድዱ እየሸሸ ስለሚሄድ ያኛው ባክቴሪያ ነው ያሸሸዋል በዛን ጊዜ ድዱ ግልጽ ሆኖ ይታያል ማለት ነው ሶ ድዱ የጥርስ ስሩ እየታየ በሄደ ቁጥር ምኑ ግልጽ ሆኖ ይወጣል ስሩ ከዛ ያኔ መነቃነቅ ጥርስ ይጀምራል እናጥባለን ሶ አስተማሰው ባይል በቃ ያው ምናልባት ከሚለው ነው ምናልባት እንዳይሄድ ነው ሰው እንግዲህ ኦኬ ከዚሁ ጋር ግን ተያይዞ እሺ ይሄኛው ለ5 አመት ባይጸዳ በየቀኑሳ ሳናውቀው የምናደርጋቸው ግን ደግሞ በድብቅ ጉዳት የሚያመጡብን ጥርሳችን ላይ ወይ አፋችን ውስጥ ምን ነገሮች ሊኖሩ ይችላሉ ለምሳሌ ከቀላሉ ያው ነገር ብንነሳ እንደ ኮካ ሊሆን ይችላል ፔፕሲ ሚሪንዳ ያው ሰው ይተከማል ብዙ ጊዜ ያውኛ ሪኮመንድ ባናደርግም ውሃንም ተጠጣኛ ብዙ ሪኮመንድ ባይደረግም ማለት ነው እነሱ ነገሮች ብዙ ጊዜ ምንድነው በጥርሳችን ነው አርገን ሰው ያን የጥርስ መሰበር ሊኖር ይችላል መሸረፍ ሊኖር ይችላል አሁን ይሄ አንደኛው ነገር ነው ማለት ነው ሰው በጥርሱ ያው ማድረግ እንደሌለበት ያቃል ከልማድ የመጣ ነገር ይመስለኛልና እነዚህ ነገሮች መቅረት አለባቸው እና ብዙ ጊዜ ሰው ደግሞ በጣም የሚረሳው ነገር ዋናው የሚረሳው ነገር ምላስና ለማጽዳት ምላስ ይጸዳል ጥርስ ብቻ ነው አይደለ ብዙ ሰው እንትን የሚያጸዳው ምላስ ይጸዳል ምላስ ማይጸዳ ከሆነ ብዙ ጊዜ ሰው ያፍጠርን ያስቸግራል ካየ መነሻ ምክንያቱ ምንድነው ጥርሴን እንኳን አጸዳለሁ እና ምን ሊል ይችላል ብዙ ጊዜ ያው ስላፍጠረን እናነሳለን በኋላ ግን ስላፍጠረን ስታነሳ ብዙ መነሻ ምክንያቶች አሉ የተለያየ አንደኛው ምላስና ለማጽዳት ነው ያልተጸዳ ምላስ ምን አይነት ከለር ይኖራል ብዙ አይነት አለው ለምሳሌ ነጭ ሊሆን ይችላል እንደ ፈንገስ ምናምን ጂኦግራፊካል የሚባሉ ደግሞ የተሰንጣጠቀ ምላሶች ሊኖሩ ይችላሉ እና ብዙ አይነት መገለጫው በጣም ብዙ ነው እና እሱ ማይጸዳ ከሆነ እዛ አካባቢ ላይ ምን ይፈጠራል የተለያዩ ፈንገሶች የተለያዩ ነገሮች ይፈጠራሉ እነሱ ማይጸዳ ከሆነ ኢዚሊ ቮላታይል የሚባለው እንትን ይመነጫል ሰልፈር የሚባል እሱ ደግሞ ያው ብዙ አይነት መገለጫ አለው ለምሳሌ እንደ ኤግ የበሰበሰ ኤግ አለ አይደል እንደሱ አይነት ሽታ አለው አንዳንዴ ደግሞ እንደ ኦኒየን የበሰበሰ ኦኒየን እንደዚህ አይነት ይመጣልና ቶማቶ ምናምን እንደዚህ አይነት ነገሮች የዛ ሽታ ነው የሚመስለው በቃ ዋናው ፓርት ምላስ ካነች ማለት ነው ስለዚህ ጥርስ ሲጸዳ አንድ ላይ ምላስም አብሮ መጸዳት አለበት ኦልራይት ሶ የትኛውም እዚህ ዓለም ላይ ያለ ባለሙያ የሆነ መነሻ ተርኒንግ ፖይንት አለው የትኛውም ትልቅ ደረጃ ላይ ደረሰ የትኛውም ሰው የሆኑ ተርኒንግ ፖይንቶች አሉት ምን ነበር ያንተ ተርኒንግ ፖይንት ጥሩ ጥያቄ ነው ያኔ ተርኒንግ ፖይንት ምንድነው እኔ ብዙ ጊዜ በእንትና አምናለሁ ምንድነው ራስን በማሸነፍ የሰው ጥገኛ ለመሆን ራስን ለማሸነፍ ቤተሰብ ለማስቸገር እንደዚህ አይነት ነገሮች ብዙ አልወድም እና ልክ ትምህርትን እንደጨረስኩኝ ያው የሆነ አክል ትንሽ ተቀጥሬ ሰርቻለሁ ለ5-6 ወር ምናምን ቋሚ ሆኜ በስትክክል ሰርቻለሁ ከዛ በኋላ ግን አስጠላኝ እነት ለመናገር ምን ቦታ ላይ ነበር ተቀጥረህ የሰራው የጥርስ ህክምና ክሊኒክ ሌላ ክሊኒክ ማለት ነውና ያው ሐኪም ዶንክ ጨርሼ እንደወጣው ማለት ነው ከዛ በፊት አክቹአሊ የምሰራቸው ስራዎች ነበሩ ትምህርት እየተማርኩ አንዳንድ ስራዎችን ሰራ ነበር የተለያዩ ስራዎች ወርጄም ሰርቻለሁ
ምን ስራዎች ሰርተሃል? ምን ሰርቻለሁ እንግዲህ ታች ያለው ጩጬ ያለው ብዙ ጊዜ ያው እኛ ከሰፈራችን አንፃር በቃ ትንንሽ እቃዎችን እንሸከም ነበር ጩጬ ያለው ኦኬ እሱን ሰርቻለሁ ከዛ ቀጥሎ ያው ትምህርት ላይ ማተኮር ምናምን ጀመርኩኝ ከዛ የሆነ ሰዓት መታገል ጀመራለሁ ያው እኔ ጥሩ ፋሚሊ ያለኝ ባይዘዌ በጣም ሞዳቸው በጣም ጠንካራ ፋሚሊ በብዙ ሰፖርት የሚያደርጉኝ እንደዛም ሆኖ ማስቸገር አልፈልግም ነበር እና ኬዲ የሚባል ታውቃለህ ምንድነው ኬዲ ነው እስሪ የሚባለው ይሄ ጎልፍ የሚጮቱ ያው አሁንም እኔ ባይዘው ይዛትን ይሰለዘቀትን ሹክራ ደስ ይላል ስፖርቱ ይሄ ጎልፍ ተጫዋቾች አሉ ፕሮ ምናምን የሚባሉ በጣም ባይዘው የጎልፍ ስፖርት በጣም ብዙ ገንዘብ የሚያስገኝ ነውና እዚህ ጦር ኃይሎች አካባቢ እዛ ሰርቻለሁ ይሄ ጎልፍ ክለብ ምናምን ነው ጎልፍ ክለብ እንትን ትይዝላቸዋል እነሱ ሲጫወቱ ኬዲ ነው ተሸካይቺ እንትኗ መምጫዋል ኦኬ እሱን ተማሪያለሁ እንሰራት እንዴት ነበር ክፍያው አሪፍ ነበር አረ እኔ ማለት ዝምብዬ ነው እንትን ማለት ጀመርኩት እንጂ ያነክል እንትን አይደለም ኦኬ ካለው ነው ታንዛር ዘንበለ እንጂ እኔ ጥሩ ፋሚሊ ምን ሰፖርት የሚያደርገኝ ብዙ ስለነበር እውነት ለመናገር ማለት ነው ሶ ወደ ጥርስ ህክምናው እንድትገባና በቃ ይሄንን ነው ምሰራው እንድትል ያደረገ ተርኒንግ ፖይንት አልነበረ ወደ ጥርስ ህክምና ወደ ትምህርት ቤቱ ከሆነ ይሄ ነው በቃ የኔ እንትን እዚህ ላይ ነው ምሰራው በዚህ ነው ማሸነፈው ያልክባት ሞመንት ምንድነው ትምህርት ልክ እንደጨረስን እኔ ምንድነው ያደረኩት 12 ጨረስን ከዛ በኋላ ያው ትምህርት አለ ምናምን በዛ ወይ ነው ወደ እንትን ማርክ ጆይን ለማድረግ ምናምን የሞከርኩት ማለት ነው ግን ምንድነው ትምህርቱ ብቻ ውጤታማ አያደርግ ባይዘው ትምህርቱ ሳይሆን ያለ አስተሳሰብ ነው ብዙ ጊዜ እንማራለን ቀጥታ የምናስበው በስንት ደሞዝ እቀጠራለሁ ብለን ነው የምታስበው እንጂ እንዴት የራሴን ከፍቼ ኦር የራሴን አብቅቼ ለዛ ነገር ብዙዎችን ረዳለሁ ብለህ አታስብምና ስንት ነው የሚከፈለኝ ተማሪ የሆነ የመጨረሻ ስንት ነው ግን የሚከፈለኝ ምናምን ቢያስብ ነበር እኔ ግን የሆነ ሰዓት ላይ በቃ ይሄን ትምህርት ከተማርኩማ አየው ሰዎች እንትን ሲያደርጉ አይ የራሴን መስራት አለብኝ ብዬ አይመጠነኝም ከሚለው አንፃር ነው ወይንስ በቃ የራሴ ነገር ነው የሚያስፈልገኝ ከሚለው ማለት ደሞዙ ያናክል እንደምታስበው አይደለም ሐኪም ሆን ባይዘው በጣም ኢትዮጵያ ውስጥ አስቸጋሪ ነው አሁን በጣም ብዙ ጓደኞች አሉኝ ተመርቀው የወጡ እና አንዳንዱ ስራ ፈቶ ምናምን የተቀመጠ ብዙ ሰው አለ እና ሐኪም ሆን ኢትዮጵያ ውስጥ በጣም አስቸጋሪ ካለው ሁኔታ አንፃር ማለት ነው እና እኔ ምንድነው ያደረኩት ቀጥታ ተማርኩኝ ከተማርኩ በኋላ ተቀጥሮ መስራት እንደማይዋጣ ገባኝ ተቀጥሮ መስራት እንደማይዋጣ ሲገባህ ደግሞ ምንድነው ቀጥታ የምታደርገው ሌላ ነገር ማሰብ ትጀምራለህ ሶ አሁን የራስህን ስትጀምር መጀመሪያ ላይ ምን ቻሌንጆች ነበሩት በጣም ብዙ ቻሌንጅ አለው የራስን መጀመር ማለት እኔ ስነሳ በዜሮ ነው ተነሳሁት ማለት ይቻላል ዜሮ ማለት ዜሮ ነው እንግዲህ በምን የምታባዛው ነገር አልነበረምና ከዛ ግን ከፋም ብራዘሮች ያሉ ሲስተሮች አሉኝና በእነሱ ትንሽ ገንዘብ ያዛረኩኝ ብራዘር ምንም በሲስተር አማካኝነት ከዛ በኋላ ነው እንግዲህ ቻሌንጅ የመጣው ኦኬ ምክንያቱም ያለ ትንሽ ገንዘብ ነች ምንም ልታረጋታችን ሶ እኔ ትምህርት ምንድነው ትምህርት ከጨረስን በኋላ የሆነ ሰዓት ኮቪድ ገባ ከኮቪድ በኋላ ነው እንግዲህ ክሊኒክ ለመክፈት ራሴን ማዘጋጀት የጀመርኩት ግን ምንም አልነበረኝ እውነት ለመናገር ከዛ በኋላ ነው እንግዲህ በጣም ብዙ ቻሌንጆችን ማለፍ የጀመርኩት ማለት ነውና ምን ነበሩ ምክንያቱም ያው ሰዎችን የሚያስተምረው ያለፍንበት መንገድ አይደለ እንዴት ነበር ቻሌንጆቹ ምን ነበሩ እንዴት ነበር ያሸነፍካቸው ዋናው ቻሌንጅ ምንድነው ቦታ ማግኘት ነው አሁን አንዳንድ ሰው
የሆነ ነገር ለመክፈት ካሰበ ሎኬሽን ወሳኝ ነው ሎኬሽን መጥፎ ከሆንክ በቃ ባንዴ ነው የምትወርደው ምክንያቱም ምንም ልታረጋችንም ማለት ነው ሶ እኔ አነብ ነበር አጠና ነበር ነገሮችን የት ቦታ ብገባ ሰክሰስፉል ሆናለሁ የሚለውን አይ ነበርና ዋናው ቦታ ነው ሰሌክሽን እና በዚህም ደግሞ የኔ ብቻ ሳይሆን እግዚአብሔርም ተጨምሮበት ነው ባይዘው ይዜ ደረስኩት እና በቃ ቲፒካሊ እግዚአብሔር ነው እዚህ ያደረሰኝ እኔ ያዩአቸው ቦታዎች ነበሩ መጀመሪያ ለመክፈት ስነሳ ባይዘው ምንም የለኝም ዝም ብዬ ነው እንጂ የምጠይቀው ቦታው ላይ ዝም ብለህ ሄደ በድፍረት ኦኬ የለም እጂ ጠይቃለሁ ይሆናል ወይ አይሆንም ወይ ምናምን ታያለህ ማየቱ ራሱ ኤክስፒሪየንስ ነው እንትን ይልሃል አንድ ነገር ውስጥ እኮ ለመግባት መሄድ አለብህ መንቀሳቀስ ቁጭ ብለህ ከሆንክ ምንም አይመጣም መንቀሳቀስ አለብህ እና ለመንቀሳቀስ ሞከርኩኝ እኔ አየው ቦታዎችን የለም እዚህ ጋር እንትን አለ ከዛ በቃ እኔ አሁን እዚህ ሌዊ መጀመሪያ ስንከፍት ራይል ጋር የተከፈተው የቢዞን እንሳለና በኔ በቃ በዛ ጋር ወክ ያረኩ ያለ ነው እንግዲህ እና አየው ትንጻው እና ውስጥ የሚሰማ እንትን አለ እዚህ ጋር ነው ምናምን የሚል ይነግራል የሆነ ነገር እግዚአብሔርም አለ ውስጥም ያሳርፋል ይነግራል ይሄ ነው በቃ ተመቸኝ እንጻው ሳይው ካየው ምናልባት እንጻው መብራት ነው የመብራት መሸጫ ነው ድምቅ ያለ እና ግን መስፈርቶች ነበሩ ከዛ በፊት እንደዚህ አይነት ቦታ እንደዚህ ሆነ ምናምን ያልከው እኔ በቃ በተፈጥሮ ድምቅ ያለ ነገር ወዳለሁ ኦኬ አሁን ሁለቱም ያለበት የኛ ብራንች ድምቅ ያለ ነው አይታዋልና ጌቱም ያለው ብራንቻችንም እዚሁ ራይልም ያለው የሆነ ድምቅ ያለ እና እንደዛ ነገር ወዳለሁ ምክንያቱም ቢዝነሱ ምን ይፈልጋል የራሱ አለው መስፈርቶች እንቅስቃሴ ያለው ቦታ ነው ወይ አይደለም ወይ የሚለው የራሱ ይፈልጋልና እንዳየሁት ወደድኩት ቦታውን በቃ ገባው ምንም የለኝም ኪሲስ ገባው ጠየቅኩኝ እንዴት ነው ቦታ አላችሁ አዎ አሳዩኝ አየሁት ቦታውን ስልክ ወሰድኩ ተቀበሉኝ በንጋታው ደወሉልኝና እንጂ ምንድነው እንደው ምን የመጀመሪያ እንትን መስያቸው ነበር ባይዘው ደላላ ለራስ አልመሰላቸው መስያቸው ነበር ደላላና እንዴት ነው ምናምን አለኝ ደውሉ እና አይመጣለው ምናምን እኔ ያዘጋጀው ነበር የሆነሽ ብር ነበርች ከዛ በቃ በተለያየ ወይ ምናምን ታግዬ ምናምን እንትን ማለት ጀመርኩኝ ግን ያስኩት ገንዘብ ለምን ብቻ ነበር ለቤክራይ ብቻ ለቤክራይ በቃል ሌላ ነገር ግን የለም ሌላ ምንም እቃው ደግሞ ኤክስፔንሲቭ ነው እንደምታውቀው ሶ እቃው እንደምታውቀው ዴንታል ቼሮች አሉ የተለያዩ የህክምና ማቴሪያሎች አሉ በጣም ብዙ ሶፋ ኢንቴሪየር ዲዛይን አለ በቃ ወንበር ምናምን ውስጡ የተለያየ ነገር ማድረግ አለበትና ምንም የለኝም ግን ከፈልኩኝ የሆነ አክል ከፍዬ ሌላውን ቀስብዬ እንትን ለማድረግ ተነጋገረን ከነሱ ጋር ጥሩ ሰዎች ናቸውና ነው በጣም አመሰግናቸው በዚህ ታይም እና ከዛ በኋላ ምንም የለም ቀጥታ ማድረግ የጀመርኩት ምንድነው የዴንታል ቼር የሚባለው ዋናው መስሪያው እሱም ማፈላለግ ነውና በተለያየ ወይ እንግዲህ አንዳንድ ሰዎች እግዚአብሔር ይሰጣል ሰው አንተ ከተነሳ እግዚአብሔር ሰው ይሰጣል በተለያየ ወይ እና ሰዎችን እግዚአብሔር ሰጠኝ በብዙ አቅጣጫ ያው ግን ሰዎችን እግዚአብሔር ሲሰጥህ የነሱንም ወያንተን ማንነት አይቶ ሳይሆን ስለራሱ ክብር ነው እግዚአብሔር ብዙ ጊዜ የሚሰራው እንድትወድቅበት ስለማይፈልግ ማለት ነው ምክንያቱም የለፋህበት መነሻህን ያያል ታሪ ብዙ ጊዜ ደግሞ እግዚአብሔር የሚሰራው ከልበቅኖች ጋር ነው አይደል ልበቅን ካልሆነ ያው ሶ በቃ እኔ ነኝ ይያልኩ ሳይሆን ረዳኝ እግዚአብሔርና የተለያዩ ሰዎች እንትን ሰጠኝ ግን አንድ ቻሌንጅ ከባድ ቻሌንጅ አሳልፌያለሁ ምንድነው ያኛው ቻሌንጅ ይሄ ዴንታል ዩኒቱን ለማግኘት ተሰቃይቻለሁ በጣም ምንድነው ዴንታል ዩኒት ማለት ይሄ መተኛው ዋና ፋንክሽናል በቃ ይሄ ህክምናው የምትሰራበት ዋና ፋንክሽናል እሱ ነው በቃ በሱ ነው ተተኝቶ ምናምን የሚሰራበት አሁን እሱ ዋጋው በጣም የትያለል ይሄዳል በዛን ጊዜ ኦልሞስት ያኔ 400 ምናምን ሺህ ብር ነበር
400 ምናምን ሺህ ነበር ያኔ ማለት ነው እቃው ራሱ ብቻ ማለት ነው እና ያንን እቃ ለማግኘት በጣም ብዙ ተሰቃይቻለሁና ብዙ ዋጋ ከፍያለሁ እሱን ለማግኘት ማለት ነው ያው ዲቴል ማውራት በጣም አንዳንዴ ያናዳል ያለው ግን ታመሰግናለህ ካለፈ በኋላ እኮ ስታወራው ቀላል ነው የሚሆነው በጣም ቀላል ነው እና እስከንትን ራሱ ድረስ ያለው የአዲስ አበባ ከተማ እንትን አሉና የመከተሉ ያለበት ድረስ ከንቲባ ምናምን አልፎ ደቅ እዛ ድረስ የሆነ ወይዩ ሳትወደ ወደዛ እና ያኔ ምንድነው ንግድ ፍቃድ አወጣኝ ንግድ ፍቃድ ስታወጣ ያንን ዩኒት ለማግኘት ይሄ አዲስ ካፒታል ይባላሉና በእነሱ ነበር ለመግዛት የፈለኩት ያንን ለማግኘት ቢያንስ ስንት ጊዜ ፈጀብኝ ማለት ነው ከሁለት ወር አንድ ወር ሁለት ወር ፈጅቶብኛልና እሱን ለማግኘት በንግድ ፍቃድ አውጥቼ ማለት ነው እነሱ ምን አሉ ንግድ ፍቃዱ 6 ወር መሙላት አለበት አዎ ለመበደር ያኔ ደግሞ ገና ዜሮ ናት ሰው ያንን ስቴፕ ለማለፍ ነው እንግዲህ አይ እንደዚህ ከሆነ እንትን አውጣ ገና ወዴት መለሱ ይመስለ ስራ የለኝም ብለ የምንድነው ይሄ የሚባለው ያንተን ቅጥር የሚባላል ስራ የሌላቸው ሰዎች የሚያወጡት ስራአጥ ስለዚህ ስራአጥ አውጥቶ ይጂ ኦሬዲ ኮ ስራ አለኝ ኦኬ ስራ አለኝ ግን ስራአጥ አውጣልኝ እዛ ለመግባት ነው አንድ ፕሮሰስ ለመግባትና እና በቃ ስራአጥ የምታወጣው ደግሞ ሄደ እዛ ወረዳ ምናምን ነው እሱን ስራአጥ ደግሞ ለመሆን ማለት ነው ስራአጥ ለመሆን ያለህበት ሰፈር ውስጥ የሆኑ የተወከሉ ሰዎች አሉ እነሱ መፈረም አለባቸው ለኔ በጣም ከባድ ነው እንደዛ ማለት ሰፈር ውስጥ የለዛ አይደኝ ማለት እና በጣም እንደዛ ሆነ የስራአጥ አወጣ ምናምን ከዛ በኋላ ተፈቀደልህ ከዛ እንደገና ክፍለ ከተማ ሄደ እዛ ውስጥ አጣው ብዙ ነው በጣም በቃ በጣም ከባድ ነበርና እንግዲህ ስለተስዬ ነበር ያው በስበት ሆነ ማለት ነው ናይስ ስለዚህ አሁን የመጀመሪያው ቅርንጫፍ ተከፈተ ማለት ነው በዚህ ሁኔታ የመጀመሪያ ፔሸንት ወይንም የመጀመሪያውን ስራ ስትሰራ ምን አይነት ስሜት ነበረው ደስ የሚል ስሜት ነበር ባይዘው ያኔ ሁሉንም ነገር አድርጌኔ ምንም ሳንቲም አልነበረኝ እጅ ላይ ምንም ነገር የቀረ ነገር የለም ነበር በቃ እና የሆኑ ጓደኞች ይመጡ ከዛ ታጣቡ ጥርሳቸው በየተራ ሁለት ልጆች ናቸው ባይዘው ጥርሳቸውን አጣቡ ግን አላስከፈልኳቸው ኦኬ አላስከፈልኳቸው ምንም የለኝም ግን አላስከፈልኳቸው አረ ችግር የለም ምናምን ቢያጥብና ሸኛቸው ከዛ በኋላ ግን በቃ እንደ ጎርፍ ነው ሰው መምጣት ጀመረው ማለት በተለያየ ወይ በጣም ሰው መጣ ስራው መስራት ጀመርን እና በቃ መስገን እንግዲህ አሪፍ አሁን ሁለት ቅርንጫፍ አላችሁ ባሪፍ ሁኔታ እየሄደ ነው ምናልባት አሁን በዚህ የጥርስ ህክምናው ላይ እየሰራ በጣም ከባድ የሆነ ለፔሸንቶች የነገርከው ነገር ምናምን ነበር አብሶ ከጥርስ ጋር በተገናኘ ለነሱ በቃ እንዴት ነው ይድናል ይታከማል ብለው መተው ግን ለነሱ ከባድ የሆነ ሞመንት ወይንም ልብ ሰባሪ የሚባል ዜና የነገርካቸው ጊዜ ነበር ምንድነው ብዙ ጊዜ እንደዚህ አይነት ሰው ይመጣል በጣም ከባድ ኬዝ ይዞ ማለት ነውና ሲመጡ ምንድነው ያደረኩት ቀጥታኔ አየውት የጥርሳቸው ነው ሁኔታ እና ያ ለምሳሌ 1-3-4 ሰው እንደዚህ ገጥሞኛል ያንዳንዶቹ ምንድነው መተው ይሄ ቋሚ ጥርስ የሚባል አለ የውሻ ክራንች እዚህ ውስጥ እና የውሻ ክራንች ያው ሁላችንም እናቃት ሹሏ ማለት ነው ረጅሟ ሹሏ አለች እና መተው በውስጥ በኩል ነው የበቀለችው ሰው ኦኬ እና እሱ መጥቶ እንዲነቀልልኝ ነው የፈልጓልኝ አንደች በቃ እንዲነቀልልኝ ይሄ ደግሞ አይነቀልም ማለት ነው መነቀል ያለበት የልጅነቱ ነው አንዳንዴ የልጅነት ጥርስ ሳይነቀል ሲቀር ቋሚ ጥርስ
ቦታ ስለምታጣ ተደርባ ትመጣለች በውስጥ በኩል በላይ በኩል ተደርባ ትመጣለችና አሬ በውስጥ ያለው ምንድነው አውጣልኝ ይሄ አይነቀልም ያቺን የልጅነቷ ተነቅላ በብሬስ ነው የሚስተካከለው ብለን እንግዲህ እንደዚህ አይነት መርዶ ነገር ነው ግን ተስተካከለ ከዛ በኋላ ተሰራ አስተካክልነት ደስ ብሏቸዋል ናይስ ግን ከባድሳ በጣም ከባድ የሆነ ሞመንቶች ነበሩ ብዙ ጊዜ ከባድ ሞመንት ህክምና እስከሆነ ድረስ ያጋጥማል በጣም ከባባድ ነገሮች አንዳንድ ሰው ለምሳሌ ካንዱ ከዚህኛው ልጀምርልህ የናዝሬት አካባቢ ታካሚዎች ናቸውና ያው እንደምታየው ጥርሳቸው የበለዘ ነው ብዙ ሰው በጥበት ሚነጻ ይመስላል እሱ እና መተው እቺን አጽዳልኝ ይላል ይሄ አይጸዳም በጥበት አይነሳም አይጸዳም ትላቸዋል አንዳንዴና እንዴ ካልተጸዳና በምንድነው ይሄ ህክምና ለበለን ነግራቸዋለን አንዳንድ ሰው አዝኖ ምናምን ይሄዳል ኦኬ ያው ይሄ አሁን ለምሳሌ ይሄ ከየናዝሬት ፍሎረሲስ የሚባለው የጥርስ ሁኔታ ብዙ ጊዜ እንትን ነው ህክምናው ብዙ ገንዘብ ይፈልጋል ምክንያቱም በቬነር በተለያዩ ነገሮች ነው የሚስተካከሉትና አንዳንድ ሰው አቅም የሌለው ሰው አዝኖ ሊመለስ ይችላል ሌላው ደግሞ በጣም ከባድ የምትለው የገጠመህ ደግሞ የጥርስ መነቃነቅ ያላቸው ሰዎች በጣም በተለይ ይሄ የታችኛው ብዙ ጊዜ የታችኛው ጥርስ አካባቢ ላይ ብዙ ጊዜ ካልኩለስ ወይም የሻህላ የሚባለው ተለጥፎ ይገኛል በጣም ብዙ ሰው ስለማይጸዳ ማለት በውስጥ በኩል እና ብዙ ጊዜ እዛ አካባቢ ብዙ ጊዜ ይኖራል ብዙ እና ይሄ ነገር ሳይጸዳ በጣም ብዙ ጊዜ ስለሚቆይ አንዳንድ ሰው በጣም ይሄንን ይዞ ይመጣልና አጥበህላቸው ምናም ካነሳ በኋላ የጥርስ አቅም የለውም ተነቅሎ አርቲፊሻል መሰራት አለበት ስትራቸው እንግዲህ ያኔ ነው አንዳንድ ሰው አቅም ከአቅም አንፃር እኔ አክቹአሊ ብዙ ሰው ለመርዳት ሞክረናል እንግዲህ ናይስ በጣም አሪፍ ሌላው አሁን ከፈገግታ ጋር በተገናኘ ወደ ሶሻል ሚዲያ ሰዎች ሲመጡ ብዙ ሰው ሲመለከት ሶሻል ሚዲያ ላይ ፈገግታቸውን የሚጠሉ ሰዎች አሉ ለዛም ደግሞ ወይ ፊልተር ይጠቀማሉ ወይ የሆነ ነገር የተለያዩ ነገሮችን ብቻ ይጠቀማሉ ሜቢ ሶሻል ሚዲያ ፈገግታችንን እንድንጠላው ከጥርሳችንን እንዳንወደው የማረግ አቅም ያለው ይመስላል ያው ኢንፍሉዌንስ የሚያደርግብን ከሆነ አንዳንድ ሰው ኢንፍሉዌንስ ስለሚያደርግበት በዛ ውስጥ ሊዋጥና ሊጣላው ይችላል የሌላ ሰው አይቶ ማለት ነው አንዳንድ ሰው ካየህ ብዙ ጊዜ ፎቶ ሲነሳ ራሱ ይላል ሲያወሩ ምናምን እኔ አንዳንድ ሰው እንደውም ሲሉ አወራቸዋለሁ ለምንድነው ኑ በቃ አንዳንዴ እኮ አንዳንድ ሰው ገፍተህ ማምጣት እንዲኖርብ ይችላል እና ብዙ ጊዜ ፎቶ ሲነሳ አንዳንድ ሰው ነብለው ነው በቃ አፉን ከድነው ምናምንና እንደዚህ አይነት ይኖራል ይሄ ምንድነው ያው ስለሚጣላው ነው የእንትን ሁኔታ ሰው ያው መስተካከል የሚችሉ ነገሮች ስለሆኑ እነሱ ነገሮች ያው መምጣት ክሊኒክ መጥቶ መስተካከል አለበት ቅድም ስታነሳልኝ በፍሎራይድ የተጠቁ ጥርሶች ቢታጠብም ምንም ቢልም አይነጻም በፊት ይመስለኝ የነበረው ከላይ ልክ አሁን ቸኮሌት ምናምን አንድ ሰው ሲበላ ከላይ ጥርሱ ላይ ሲጣበቅ ምናምን ልክ እንደዛ በተለያዩ ነገሮች ሚጸዳ ይመስለኝ ነበር ማይጸዳበት ምክንያት ምንድነው ውስጥ ድረስ ዘልቆ ስለሚገባ ነው ፍሎራይድ የተጠቃ ሲባልሳ ብዙ ጊዜ እንሰማለንና ምን ማለት ነው በጣም ጥሩ ምንድነው ይሄ የብዙ ጊዜ ናዝሬት ወንጂ አፋር አዋሳ አካባቢ አዳማ አካባቢ ያሉ ሰዎች አብዛኛው ጥርሳቸው በቃ መገላጫው ጥርሰ ብልዙ ነው የሚባለው ካወቅና ብዙ ሰው መገለጫው የሚወደው ሰው አለ የሚጠላው ሰው አለ ብዙ ጊዜ በህክምናው ግን ያው ፌቨራይት አይደረግ የሚጠላ ነገር ነው መስተካከል ያለበት ነገር ነው እንደዚህ የሆነበት ምክንያት እዛ አካባቢ ያለው የውሃው መጠን ነው ምን ያረጋል ውሃው ምንድነው ብዙ ጊዜ ኢናሜል ምንላት የፊት ለፊት ጥርሳችን መስታወት ፓርቷ አለች እሷን አልፎ ውሃው ወደ ይሄ ያለው መጠኑ ፍሎራይድ ያለው መጠኑ ከፍ ስለሚል ውሃው አልፎ የውስጠኛው ጥርስ 3 ፓርቶች የተለያዩ ፓርቶች አሉት አክቹአሊ አንደኛው ምንድነው ኢናሜል ከዛ ዴንቲን ያለ ከዛ ፐልፕ
እያለ ይሄዳል ማለት ነው ሶ ብዙ ጊዜ ይሄ ውሃው ፍሎራይዱ ምን ነው የሚያጠቃው የውስጠኛው ፓርት ነው የሚያጠቃው ዴንቲኑ በዛን ጊዜ ኢናሜሉን አልፎ ነው የገባው ሶ ሁለተኛው ፓርት ማለት ነው የላይኛው ምንድነው ብዙ ጊዜ አንዳንዴ ውስጥ ድረስ ሊገባ ይችላል አንዳንዴ ኢናሜሉ ፓርት ላይ ሊቀመጥ ይችላል ያው ስታዩ ነው እንደ ኬዙ ነው የምታውቀውና ያኛው ነገር የውስጠኛው ፓርት አልፎ ስለገባ ስታነሳው የሚነሳው ኢናሜሉ ነው ፍክስክስክስ እያለ ነው የሚነሳው ተዋል የተለያየ ነገር ማለት ነው ሶ ወደ ውስጥ ገብታለች ማለት ነው እና ይሄ ምንድነው የሚደረገው በተለያየ በእጥበት ያው ቆሻሻ እጥበት ባይዘው የቆሻሻ ማስለቀቅ ነው በቃ ዋናው እጥበት ሰው የሚታጠበው ቆሻሻ ጥርሱ ላይ የተቀመጡ ካልኩለስ ወይም ፕላክ የቆሻሹ ነገሮች የጠቆሩ በቡና በሻይ ምናምን የጠቆሩ ነገሮችን ማጽዳት እጥበት ከጥበት ደግሞ ቀጥሎ ዋይትኒንግ የሚባል ሰርቪስ ደግሞ አለ ዋይትኒንግ የሚባል ሰርቪስ ደግሞ በቡና በሻይ እና በሲምፕል በሆኑ ነገሮች ትንሽ መጥቆር ወይም ከለር መቀየር መበለሽት ትንሽ ካለ በዋይትኒንግ ብራይት ይሆናል ማንጣት ማለት ይነጣል በቡና ምናምን ነው ግን ይሄ በፍሎራይድ የተጠቃው ጥርስ በዋይትኒንግም ይጸዳ አይችልም በጥበት የሚጸዳ አይችልም ሰው በተለያዩ በቬነር ህክምና ነው በቃ ቬነር ማለት እጂ የፊት ለፊታችን ጥርስ ላይ ኢናሜልን ተክታ የምትለጠፍ ነገር ናት ሰው ብዙ ጊዜ ሰው እንደውም ስለሱ በደንብ እናነሳለንና ብቻ እሷ ነች የምትለጠፈው ያው ከቨር ታደርጋለች ማለት ነው ሰዎች በፈገግታቸው ምክንያት ላይክ ሼም መያዝ በጣም ማፈር ከሰዎች ጋር በኮንፊደንስ አለማውራት ኮንፊደንሳቸውን የመግደል ሁኔታ ምናምን እናያለን በተለያዩ አይነት ሁኔታ በራሳቸው እንዲሸማቀቁ ምናምን ያደርጋልና አክቹአሊ ያ ነገር እንዴት ሊስተካከል ይችላል እንደ ባለሙያ በጣም ጥሩ ጥያቄ ነው ይሄ ነገር በጣም መመለስ አለበት ሰው በፈገግታው ሊሸማቀቅ አይገባም መቼም ቢሆን ሰው በሳቁ በፈገግታው መሸማቀቅ የለበት አሁን እኔ ሐኪም እንደመሆን ይመጣል ሰው ሲሸማቀቅ ማየት በጣም ነው በቃ ይቆጫል ያለው ሁኔታ እና በተለያየ ህክምና መስተካከል ይችላል ሰው ብዙ ጊዜ ፍንጭት ካለበት በጣም ሰፊ ፍንጭት ያለበት ሰው ሲስቃጣይ ነው የሚለው በጣም ይሸማቀቃል ባሉታ እነዚህ ነገሮች በሲምፕል በብሬስ መስተካከል የሚችሉ ነገሮች ናቸው እና ምንድነው ህክምና ባለሙያዎችን ማማከር እየመጡ እኛንም ሊያማክሩ ይችላሉና መስተካከል የሚችሉ ነገሮች ናቸው አንዳንድ ሰው ድርብ ጥርስ ውበት ነው ሊልህ ይችላል አንዳንድ ሰው ይላል ስቲላው አንዳንድ ሰው እኛ ክሊኒክ ይመጣል በጣም ብዙ ሰው ድርብ ጥርስ ያለበት ይሄ እኮ እንደዚህ ተደርጎ በብሬስ መስተካከል ይችላል ብለህ ትነግራቸዋለህ ሰው ግን ውበት እኮ ነው ሊልህ ይችላል እና ይሄ ያው የብሶ አመለካከት ሊሆን ይችላል ግን ውበት ተመልካቹ ነው ባይባልም ውበት ግን አይደለም ሶ መስተካከል ይችላል እና እንዲህ ፍንጭት ያለበት ጥርስ የተደራረበ ጥርስ ያለበት የቆሸሸ ራሱ ሰው በቆሸሸ ጥርስ ሊሸማቀቅ ይችላል ቀደም እንዳልነው በበለዘ ጥርስ ሊሸማቀቅ ይችላል ሰው በአደጋ ምክንያት በተለያየ ምክንያት ጥርሱ ወልቆ ወይም ጥርሱ በልዞ ሊሸማቀቅ ይችላል ሁሉም ህክምና አለው ጥርስ መበለዝ ህክምና አለው መደራረብ ህክምና አለው የጥርስ ፍንጭት ህክምና አለው የጥርስ መነቀል ህክምና አለውና ሰው በፈገግታው መቼ መሸማቀቅ የለበት የሚያመጡት የጤና ጉዳት ግን የለም ጥርሱ ስለተከፈተ ፍንጭት ስለሆነ በፍሎራይድ ስለተጠቃ ምናምን የጤና ጉዳት የሚያመጣው ነገር አለ የጤና ጉዳት ያው ፍንጭት ስለሆነ ምንጭ የለውም እስካሁን ፍንጭት የነበረ ሰዎች የቀጠሉ ሊሆን ይችላል ሰው ምንም የሚያመጣው ጉዳት የለባቸው ግን ከፈገግታና ከአለው እንግዲህ ሰው የሚያየው መጀመሪያ ፊት ነው ከዛ በኋላ ነው ስትስቅ ጥርስ ይታያልና ጥርስ ወሳኝ ነገር ነው የጥርስ አደራደር ሃርመኒ ለፊታችን ቅርጽ ራሱ የጥርስ አቀማመጥ ለፊታችን ቅርጽ በጣም ወሳኝ ነው አንድ ሰው የጥሩ መልክ አለው ወይ አላት የሚባለው የጥርስ አደራደሩ ቆንጆ ከሆነ ጸየምም ይሁን በጣም ቀይም ይሁን ጥቁርም ይሁን
ቆንጆም እንትን ውበት ይኖራል እና የጥርስ አደራደር ራሷ ውበት ነች ኦኬ ቢዝነስ ፓርቱ ላይ እንምጣ አንድ የጥርስ ሐኪም እንደ ባለሙያ ጥሩ ገንዘብ የሚያገኝበት ፊልድ ነው የጥርስ ህክምና በደንብ አሁን ባለው ሁኔታ የጥርስ ሐኪም መሆን እና የጥርስ ሐኪም ባለቤት መሆን ይለያያል ያው ሐኪም ከወንክ ተቀጣሪ ነው ተቀጣሪ መቼም ተቀጣሪ ነው እንግዲህ ግን ባለቤት ከሆንክ ግን እንግዲህ ጥሩ እንትን ሊኖር ይችላል ምክንያቱም አንዳንዴ የባለቤት ከሆንክ የተለያዩ ሀስሎች ሊኖርብ ይችላል የታወቀ ነው ግን ብዙ ትሰራለህ ብዙ ሰው ታክማለህ ሰው ጥሩ ነው እንትን ሊኖር ይችላል የተለያየ ካፒታሎች ሊታተርፍ ይችላል በተለያየ ወይ ማለት ነው ግን ተቀጣሪ የሆነ ሰው ግን ያው ኦልዌይስ ተቀጣሪ ነው ደሞዝ ጠባቂ ሰው እንግዲህ ያው የሚባል አባባል አለ ደሞዝ እንደ ድራግ ነው ስትፈልግ ነው የሚሰጥህ የወር ሲመጣ ይሰጣል እንደ ድራግም ዘሴም ነው ይሄ ኮኬን ምናምን ይወስዱ ሰዎች ካየ ሲያስፈልግ አምጣ ይለዋል እና ደሞዝም ዘሴም ነው እና ተቀጣሪ ሰው ላይ ተቀጣሪ ነው እንግዲህ የራሱን ቢዝነስ ማንም ሰው ቢከፍት የተሻለ ነው ያው ሁሉም ሰው የሚያስበው እንደዚህ ይመስለኛል ናይስ ሶ አሁን ቅድም የተነሳህበትን መንገዶች እየነገርከን ነበር አክቹአሊ ግን መሬት ላይ ያለው አንድ ሰው የጥርስ ህክምና ክሊኒክ ወይንም ሆስፒታል መክፈት ቢፈልግ ምን ያህል ኮስት ሊያደርገው ይችላል እንግዲህ እንደ እንትኑ ይለያያል እንደሚከፍትበት ቦታ እንደሚጠቀማቸው መሳሪያዎች እና ምን አይነት ነው የሚከፍት ያሰበው የሚባለው እንደሱ ሊለያይ ይችላል ግን ከ3 ሚሊዮን ብር በላይ በትንሹ ለመክፈት ያስፈልጋል አሁን ባለው ሁኔታ ብዙ ነው ያ ምን ያህል ያተርፍበታል እንግዲህ የህክምና ምንድነው እንዳነሳስ ነው ለማትረፍ ከፈለክ ብዙ ሜድ ያለበት ወይዎች አሉ የተለያዩ የምትጠቀማቸው ነገሮች አሉ ራሱ ትርፍ የሚባለው የህክምናው ባንዴ የሚመጣ አይደለም በጊዜ ሂደት ነው ደንበኛ ያፈራ ያን ነው የሚከፍለ ባንዴ አይከፍለ የትኛውም ቢዝነስ ሲጀምር እስከ 6 ወር ውስጥ ቢዝነሱን አንተ የምትግባብበት ታይም ነው ከዛ በኋላ ነው ያተረፍክ ልትሄድ የምትችለውና እንግዲህ ናይስ አሁን አንድ የጥርስ ሐኪም ተቀጥሮ ቢሰራ ክሊኒክ ላይ ቢሰራ ነው የሚያዋጣው ወይስ ሆስፒታል ላይ አሁን ባለው ሁኔታ ክሊኒክ ላይ ቢሰራ ነው የተሻለ ሆስፒታል ለምን ሆስፒታል አንደኛ የሚሰራው ሊሚትድ ነው ህክምና የግል ላይ ሲሆንና ሆስፒታል ሲሆን የጥርስ ህክምና ባይዘው በጣም ይለያያል ሆስፒታል ላይ የምትሰራው ሊሚትድ የሆኑ ሰዎች ነው ጥርስ መንቀል አሁን እስኮ ትንሽ ጊዜ የሚሰራው ጥርስ መንቀል ብቻ ነው ሆስፒታል ውስጥ ሌላው የተለያዩ ህክምናዎች አሉ አሁን ለምሳሌ ትንሽ ገንዘብ የምታገኝባቸው ከፍ የሚሉ የብሬስ ህክምና ቬነር ሚታይ ብሬስ ማይታይ ብሬስ ያለን እንደምንዘርዝራቸው የተለያዩ ህክምናዎች አሉ ማሙላት ሩት ካናል የጥርስ ስር ማከም ምናምን እነዚህ ህክምናዎች ብዙ ጊዜ በግል ክሊኒክ ነው ታገኘው ሆስፒታል ውስጥ አታገኛቸው ሶ ጥሩ ኤክስፒሪየንስ ለመያዝ ጥሩ ተከፋይም ለመሆን የግል ክሊኒክ ነው አንድ የጥርስ ባለሙያ መስራት ያለበት አሁን ባለው ሁኔታ ናይስ ሶ ቅድም ስለ ቬነር ያነሳህ ነበር ለምንድን ነው ውድ የሆነው ቬነር ውድ የሆነበት ምክንያት አንደኛው ማቴሪያል ነው ፖርሲሊን ቬነር ሲባል ፖርሲሊን በፖርሲሊን ማቴሪያል ነው የሚሰራው ምንድነው ፖርሲሊን የተለያዩ ንጥረ ነገሮች አሉ ራሱ ጥርሱን እንደ ሴራሚክ ሊሆን ይችላል ዚርኮኒየም የተለያዩ አሉ ጥርስ ፖርሲሊን ይባላል አጠቃላይ ማለት ነው ሶ ማቴሪያሉ ራሱ ማቴሪያሉ ውድ ነው አንደኛ ሁለተኛ ላብ ውስጥ ነው የሚሰራው ያኛው ውድ ያደርገዋል
ሶስተኛ ደግሞ ምንድነው ይሄ ሆሊድ ስማይል ነው የሚባለው አሁን እኛ ሀገር አሁን በብዙ ሆሊድ ስማይል ሲባል ሰው ሆሊድ ስማይል ያለ ሆሊድ ስማይል አላችሁ ይላል እየመጣ እና ቬነር ማለት ነው ሆሊድ ስማይል እና ብዙ ይሄ ከእንትኑ አንፃር ይሄ አሁን ብዙ አርቲስቶች ብዙ አቅም ያለው ሰው እየተሰራ ያለው ቬነር ህክምና ነው ግን ቬነር ህክምና የሚያስፈልገው ጥርስ መለየት አለበት ምን አይነት ጥርሶች ናቸው የሚያስፈልጉት በጣም በቃ አሁን እኛ ሀገር አሁን በጣም መስተካከል ያለበት ነገር ምንድነው ቬነር የሚያስፈልገውና ማያስፈልገው ጥርስ እኔ አሁን ሳይ በየክሊኒኩ የሚሰራው ልክ አይደለም ቬነር የሚያስፈልገው ጥርስና ማያስፈልገው ጥርስ መለየት አለበት ቬነር የሚያስፈልገው ጥርስ በፍሎራይድ የተጠቃ ጥርስ እሱን በቃ ቬነር ምትለጠፍ ነገር ነች ትንሽ ጥርስ ዙሪያው ትንሽ የራሱ ሚሊሜትር አለው ይነካበት የሚሞረድ አይደለም የራሱ ሚሊሜትር አለው በዛ ሚሊሜትር ተነክታ ነው ያቺ ቬነሯ የምትለጠፈው ሰው የሚሞረድ መጀመሪያ መስተካከል ያለበት ሰው ጥሩ ጥርስ አቀማመጥ ኖሮት ቬነር ሆሊድ ስማይል ሰራ ያለ ጥርሱን የሚያስሞርድ ከሆነ ዋናው ጥርስ ነው የሚያስነካው በጣም ይጸጸትበታል ቬነር ላስት የሚያደርገው እውነት ለመናገር ከሆነ አንዳንዴም እውነትን ማውራት አለብህ እንግዲህ ቢዝነስን ብቻ ሳይሆን እውነትን ማውራት አለብህ ቬነር 10 ዓመት 15 ዓመት ነው የሚቆየው ከዛ በኋላ አዲስ ነው በቃ ከለሩ ሊቀይር ይችላል በወደ ጊዜ ወይ የምትመገባቸው ምግቦች አንዳንድ ምግቦች ማትመርጥ ከሆነ ለምሳሌ አፕል ቬነር ተሰርታ አፕል መብላት ይችላል አጥንት ምናምን ጭራሽ አይታሰብም አይቻልም ሶ እነዚህ ነገሮች ቬነር ሊጎዱት ስለሚችሉ ቬነር የሚቆየው ከ5 ከ10 በጣም ከጠበቀው ከ15 ዓመት በላይ ትንሽ ሊቆይ ይችላል ሶ ቬነር መሰራት ያለበት ጥርስ ደግሞ በጣም መለየት አለበት ሰው ጥሩ የጥርስ አቀማመጥ ያለው ለምን ጥርሱን ያስሞርዳል ቬነር ለመስራት ብሎ ማለት ነውና ጥሩ ጥርስ አቀማመጥ ካለው ሰው ቬነር መሰራት ሲጀምር ቬነር መሰራት ያለባቸው ቀደም እንዳለው የበለዘ ጥርስ ያለው እሱን ለመሸፈን በጥርሱና በጥርሱ መካከል ክፍተት ካለ እነሱን ከቨር ለማድረግ በቃ ለነዚህ ነው ቬነር መሰራት ያለበት ሌላ ብሬስ መሰራት የተደራረበ ትንሽ የተደራረበ ጥርስ ኖሮ ብሬስ መሰራት እያቻልክ ወይም ኢንቪዛላይን የማይታየው ብሬስ መሰራት እየቻልክ ቬነር ጥርስን ያስሞረድክ ቬነር መሰራት የለብህም ስለዚህ አሁን ቬነርን ስካም ነው ማለት ይቻላል ስካም አይደለም ቬነር በጣም ፐርፌክት የሆነ ስማይል እንትጎላጽፍ የሚያደርግ ነው ባይዘው ቬነር ማለት በጣም ፐርፌክት የሆነ ስማይል እንድንጎናጽፍ የሚያደርገን ነው ቬነር ራሱ ስካም አይደለም ጥሩ ነው ግን ለየትኛው ጥርስ ነው የምንጠቀመው የሚለው ነው ወሳኝ እሱ መለየት አለበት ኦኬ ሰው ሄዶ ክሊኒክ ሄዶ ቬነር ለማሰራት ሲፈልግ እሱን ማወቅ አለበት ሶ አንዳንድ ቦታዎች ላይ ደግሞ ስንመለከት አንዳንድ አጓጉል የሆኑ ፕሮሲጀሮች የሚሰጡባቸው ሁኔታዎች ያሉ ይመስለኛል ሰዎች ሲያማሩ ሰማለሁ እኔ እንኳን የጥርስ ህክምና ቦታ ሄጄ አላቅም እስካሁን ድረስ ግን ሰዎች ያንን ነገር ሲያወሩ ሰማለሁ ላይክ ለምሳሌ ብሬስ ተሰርቶ 4 ዓመት ድረስ እንዲቆይ ማድረግ ካለው ፕሮሲጀር በላይ ለገንዘብ ተብሎ የሚሰሩ ነገሮችን እሰማለሁኝና የትኛው ነው ትክክል ባይዛዊ ለገንዘብ ተብሎ አይደለም ብሬስ ብዙ ጊዜ ከ2 ዓመት የትኛው ብሬስ ባይዛዊ ኮምፕሊኬትድ ብሬስ ከሆነ 2 ዓመት እስከ 2 ዓመት ከመናም ሊቆይ ይችላል በጣም 2 ዓመት በቂ ነው ባይዛዊ ለብሬስ ማለት ነው 4 ዓመት ይቆያ አቃለሁ 4 ዓመት ሊቆይ የሚችለው ምን መሰለ እንግዲህ አንደኛው ብሬስ ባይዛዊ ስለ ብሬስ ሲነሳ ብሬስ መሰራት ያለበት በስፔሻሊስት ሐኪም ሰው መለየት አለበት ማለት ነው ብሬስ መሰራት ያለበት በምንድነው በስፔሻሊስት ሐኪም ነው በተለይ የጥርሱ አቀማመጥ ስፔሻሊስት ሐኪም የሚፈልግ በጣም ሃይሊ የሆኑ የጥርስ አቀማመጦች አሉ ለምሳሌ የታችኛው መንጋጋ ወደፊት ይወጣ የላይኛው መንጋጋ ደግሞ እዛው የተቀመጠና ወደፊት ያገጫቸው ወደፊት ይወጣ ሰዎች ይሄ በኖርማል ሐኪም ላይስተካከል ይችላል አይስተካከልም ደግሞ በጣም ሲቪር የሆኑ ቨርጄት የሆኑ
ወይም የፊት ለፊት ጥርስ ወደፊት ይወጣ አንዳንድ ጥርስ አቀማመጥ ደግሞ አለ በጣም ሲቪር የሆነ ኦፕን ባይት የሚባል ይሄኛው ማይገጥም ማለት ነው ከፊት ያለው አይገጥም ከፊትም ሁለቱም አይገጥም እሺ እዚህ ጋር ይገጥማል ከፊት ደግሞ አይገጥም ኦኬ እንደዚህ አይነት ጥርስ አቀማመጥ ያላቸው ሰዎች ናቸው እንግዲህ 3 አመትም 4 አመትም የሚቆዩት ለምን ብትል በስፔሻሊስት ሐኪም መሰራት ያለበት የተሰራው ግን ስለሆነ ማለት ነውና ሌላው ደግሞ አንደኛ የአንዳንድ ቦታ ምንድነው ያለው ራሱ ታካሚው በቀጠሮ አለመሄድ ቀጠሮ የሚያሳልፍ ሰው ያው ራሱ ነው በቃ ጊዜውን በራሱ ላይ እየቆጠረ የሚሄደው ማለት ነው ሶ በወር ሊሆን ይችላል በ15 ቀን በሁለት ወር እንደ ኬዙ ሁኔታ ትቀጥራለህ ታካሚን ማለት ነው ከዛ በላይ አትቀጥርም ሶ በዛ ጊዜ መገኘት ካልቻለ ራሱ እያፈጸመው እየሄደ ነው ማለት ነው ሶ ብሬስ መሰራት ያለበት በስፔሻሊስት ሐኪም ነው ስፔሻሊስት ሐኪም ማየት አለበት አሁን ለምሳሌ እኛ ጋር ስፔሻሊስት ሐኪሞች አሉ ብሬስ ይባል አሁን አንዳንድ ማይነር ኬዞች እኮ አሉ በዴንቲስት የሚሰራበት በዶክተሩ ማለት ነው ከዛ በኋላ ግን ሌላው ግን ከባባድ ኬዞች ከሆኑ በስፔሻሊስት ሐኪም መሰራት አለበት ኦኬ ሶ አንድ ሰው ኤኒዋን ማለት ነው ወደ ጥርስ ህክምና በስንት ጊዜ ውስጥ መሄድ አለበት ቼክ ለማድረግ ማንኛውም ሰው ቼክ ማድረግ አለበት የጥርሱን አቀማመጥ ያለበትን ሁኔታ በውስጥ በኩል ቆሻሻ ይዟል አልያዘም የተቦረቦረ ጥርስ አለኝ የለኝም ባይዘዌ የጥርስ ህመም ከባድ ነው እንደምናስበው አይደለም የጥርስ ህመም አጠገብ ያለውን ሊያስይዝ ይችላል ኳራንቲን በጣም ፔንፉል ነው አንዳንዴ እና ሰው ራሱን ቼክ ማድረግ አለበት ቢያንስ በ6 ወር አንዴ የጥርስ ህክምና ክሊኒክ ጥርሱን መታጠብና ቼክ መደረግ አለበት ቢችል በየ3 ወሩ ቼክ ቢደረግ ጥሩ ነው ማንኛውም ሰው ቼክ ሲያደርግ ምን ነገሮችን ነው ቼክ የሚያደርገው ቼክ ስናደርግ ሄደን ምንደረገው ምንድነው ሐኪሙ ጋር እንገባለን ቀጥታ ያው ራሳችን ለሐኪሙ እንሰጣለን ማለት ነው ጥርሳችን አፋችንን ከፍተን ሶ እንግዲህ ምን የሚደረገው ሐኪሙ የሚያደርገው የተቦረቦረ ጥርስ አለህ ወይ ቼክ ያደርጋል በካሜራዎች አሉ በተለያየ ካሜራዎች ቼክ ያደርጋል የራሱ ፕሮሲጀሮች አሉ የምታይበት ቼክ የምታደርግበት እያንዳንዱ ጥርስ ማለት ነው እና ካልኩለስ ቆሻሻዎች አሉት ወይ ድዱ ይደማል ወይ አይደማም ወይ ያፍጠርን ያስቸግራል አያስቸግርም ወይ እነዚህ ነገሮች የተለያዩ ነገሮች ቼክ የጥርስ መቦርቦር አለ የለም ወይ ካለ የቱ ጋር ነው በምን ሁኔታ መታከም አለበት አንዳንዴ የጥርስ መቦርቦር ኖሮ ዝም ይላል ሰው ብዙ ጊዜ ካየ ዝም ካለ በጣም ከፍተኛ ጉዳት ያመጣል የጥርስ መቦርቦር ማለት ነው አንድ ሰው የጥርስ መቦርቦር ካለበት ዝም ከተባለ ያቺ የጥርስ መቦርቦር እየሰፋች ትሄዳለች ከዛ ቀጥታ ይሄ የውስጠኛው ፓርት ጋር የሚደርስ ከሆነ ወደ ሌላ ህክምና ነው የሚያስወጣ አንደኛው ኮስት ያስወጣል ቶሎ መሞላት ያለበት ወይም አንድ ሰው ቶሎ ጥርሱ መታጠብ ያለበት ሳይታጠብ ሲቀር ምንድነው ኮስት እየጨመረ ነው የሚሄድ መቦርቦሩ እየሰፋ ሲሄድ ዝም ካል ነው መነቃነቅ ይመጣል መነቃነቁ ዝም ከተባለ መነቀል ይመጣል ከዛስ ማስተከል ኤክስፔንሲቭ ነው ማስተከል ሶ ራሱ መከታተል ይኖርበታል ማለት ነው ናይስ አንድ ሰው አሁን ፐርፌክት የሆነ የጥርስ አደራደር አቀማመጥ ኖሮት ነገር ግን በተለያዩ አይነት ነገሮች ሊጠቃ ይችላል እንዳልከው ያፍጠራል ሌሎች ነገሮች ግን አንድ ሰው ለምሳሌ ወደ አንተ ሲመጣ መጀመሪያ የምትመለከታቸው ነገሮች ምን ነገሮች ናቸው ይህ ሰው ጤናማ ነው የምትለው ከአፍ ጋርና ከጥርስ ጋር በተገናኘ ማለት ነው በጣም ጥሩ ቼክ የምታደርግበት የተለያየ ሜተዶች አሉ ግን መጀመሪያ የምታየው ይሄ ሰው አንደኛው ይሄ ካልኩለስ ወይም ታርታም ሸህላ ምንለው ጥርሶቹ ላይ ተለጥፏል አልተለጠፉም የሁሉም ነገር መነሻ ቀደም እንዳልነው እነሱ ነው ባይዛዌ ለየትኛውም ነገር መነሻ ከምንመገባቸው ምግቦች ነው መነሻው ካርቦሃይድሬት ፕሮቲን እንበላለን ማንንም ሰው ይበላል ማናጸዳው ከሆነ ስቲኪ ባህሪ ነገሮች ናቸው እነዚህ ጥርሳችን ላይ
ይጠበቃሉ አሲድ ፎርሜሽን ይፈጥራል ጥርስን ይበሏል መቦርቦር ይመጣል ገብቷል መቦርቦሩ ደግሞ እየሰፋ እየሄደ ጥርስ እስከማሳጣት ደረጃ ጥርስ ማጣት ደግሞ ለተለየ ወጪ ለማስተከል ደግሞ ሌላ ወጪ ውስጥ ገባለህ ማለት ነው በዚህ ወድነት እና ሰው አንድ ሰው ሲመጣ ምናየው ይሄ ነገር አለ ወይ የለም ነው ካለሱን ማንሳት የጥርስ ሁኔታ ደግሞ የተቦርቦር ካለ እነሱ ማስተካከል ከዛ እያየህ እሱ ማድረግ ሌላ ዋና መታየት አለበት ደግሞ ድዱ ይደማል ወይ አይደማም ወይ የሚደማበት ኬዝ ምንድነው እነሱን ቼክ ታደርጋለህ ከዛ ቀጣይ ኔክስት ቼክ እያደረክ ነው ሁሉንም የምታልፈው ማለት ነው ኦኬ ሶ የሳቀ ሁሉ ጤነኛ አይደለም በውስጥ ሊኖር ይችላል አይታወቅም ኦኬ ሶ maybe አሁን like ለምሳሌ የሰዎች ወደ ተለያዩ የድድ ንቅሳት ቦታዎች ላይ ይሄዳሉ እውነት ያ እንደ ጥርስ ሐኪም የሚመከር ነው ወይስ አይደለም ድድ ማስነቀስ እነሱ ምንድነው ብዙ ጊዜ ድድ ማስነቀስ ጥሩ አይደለም በሐኪም እንዲስታየው ሰው ድዱ መነቀስ የለበትም ግን ይሄ ባህላችን ነው እንግዲህ ከድሮ ጀምሮ አሁን ባህሉ ሳይሆን ሳይንሱ ማለት ሳይንሱማ መፍቀድ አይፈቅድም ሳይንሱ ቶታሊ ድድን ማስነቀስ ማለት እዛ አካባቢ ያሉትን ሴሎችን መግደል ነው አይደል ምን ጉዳቶች ያመጣል በመርፌ ነው እዛ ቦታ ላይ በመርፌ ነው ተጠቅጠቅም ይደረገው ኖርማል ቆዳ ላይ እንደሚነቀስ ማለት ነው ሰው ይሄ ደግሞ አፍ ውስጥ ነው አፍ ውስጥ ደግሞ ሶፍት ቲሹ ነው የምትነቀሰው ይሄ ቆዳ ነው ይሄ ሶፍት ቲሹ ላይ ነው ይደማል እነሱ ብዙ ጊዜ ለሚደማ ጥርስ ማስነቀስ ጥሩ ነው ብለው ሊያስቡ ይችላሉ አይደለም ሚደማ ጥርስ የራሱ ህክምና አለው በሳይንሱ ለመነሻ ምክንያት ብዙ ጊዜ ህክምና መነሻ ምክንያቱን አጥንተ ነው ወደ ሶሉሽን የምትገባው ማለት ነው ወደ ትሪትመንት የምትገባው እንጂ ለዚህ ይሄኛ ይሆናል ብለ ሳይሆን ማለት ነው ሶ ድድ ማስነቀስ ድድ አስነቀስክ ማለት ሶፍት ቲሹ ነው ነቀሰው ሶ ያ እዛ ቦታ ላይ ደግሞ ሶፍት ቲሹ ዳሜጅነት ያመጣል ያ ደግሞ ለተለያዩ እዛ ቦታ ላይ ስካር ሊፈጥር ይችላል አልፎም ወደ ካንሰር ሊቀየር ይችላል ባይዘው መጥፎ ነው እንደዛ ድዱን ተነቅሶ የጥርስ ህመም አጋጥሞት የመጣ ሰው ነበር እንደዛ አላጋጠመኝም ያው ብዙ ጊዜ እስካሁን እንደዚህ አይነት ኬዝ አላጋጠመኝም ግን የተነቀሱ ሰዎች አይቻሉ ግን ለምሳሌ አሁን ድድ መነቀስ ለሚነቃነቅ ጥርስ ጠቀሜታ አለው ሊሉ ይችላሉ ፎልስ ነው ይሄ በቃ ማንም ሰው ማወቅ አለበት ፎልስ ነገሮች ናቸው ድድ ማስነቀስ እንዴት ነው የሚነቃነቀን ጥርስ ሊዝ የሚችለው የሚነቃነቅ ጥርስ የራሱ የሆነ ህክምና አለው ማለት ነው ሰው ማስነቀስ ማንም ሰው ያለበት ብዙ ጊዜ እኮ ሰው የሚያስነቅሰው ለውበት ተብሎ ነው አይደለ ቀይ ከሆነ ድዱ ምናምን ሲጠቁር ጥርስ ነጭ ይሆናልና ውበት ይኖራል በሚለው አንፃር ስለዚህ ከምታስነቅሱ ታጠቡት ነው ቀላል ነው እዚህ ያስነቀሰ የተለያዩ ስካሮችን ፈጥረ ጥርስ ላይ ወደ ተለያየ የህክምና ኮምፕሊኬትድ ኬዝ ከመግባት እዚህ ጥርስን ታጥቦ ዋይትኒንግ ተሰርቶ ያበሩ መሄድ ይችላል ኦኬ ለጥርስ ቡና ነው የሚጎዳው ወይንስ አልኮል ነው የሚጎዳው እንግዲህ ሁለቱም ያው የራሳቸው ፋክተር አላቸው ቡናም አልኮልም ያው አልኮል የታወቀ ነው ለብዙ ነገሮች የራሱ የሆነ ሳይድ ኢፌክት ያለው ነገር ነው ማንንም ሰው ስለ አልኮል ብትል አዎ አልኮል የሚጠጣ ሰው እና ማይጠጣ ሰው በቃ ፊቱን አይተመናገር ይችላል ሁሉም ነገሩ ግልጽልጽ ብሎ ነው አይኑ እሱ ፍንጫው ግልጽልጽ ብሎ ነው የሚጠጣ ሰው ማለት ነው ይሄ ኢሹ ሊሆን አይገባም ማለት ነው አልኮል የሚጠጣ ሰው በቃ አለ ግን ጥርስ ላይ ምን የሚያመጣው ጉዳት አለ አሁን ለምሳሌ ቡናና አልኮልን ስታነጻጽር ምንድነው አልኮል ይጠጣል አይደል አልኮል የተለያየ ፈርመንቴሽናል በብዙ ፈርመንቴሽን አልፎ የሚመጡ ነገሮች ናቸው እነዚህ ነገሮች
የሆነ ሳይድ ኢፌክት አለው የራሱን ጥርስን እስከ ምንድነው ይሄ የላይኛውን ፓርትን እስከ ማበለዝ ድረስ ሊደርስ ይችላል የተደጋገመ ከሆነ ማለት ነው ሶ ቡና መጠጣት የራሱ ፋክተር አለው ጥርስን ሊያጠቁርብህ ውስጥ ተቀምጦ ሊያጠቁርብህ ይችላል ግን ሰው ቡና ጠጥቶ ጥርሱ የሚያጸዳ ከሆነ ኦኬ ነው ስለዚህ ሞር ቡና ይልቅ አልኮል ነው አልኮል ያው ይታወቅ ግን ብዙ ጊዜ ብቻ ሳይሆን ሁለመናችን ሙሉ ሰውነት ነው ብዙ ጊዜ ግን ጥርሱ ቢጫ ወደ ቢጫ ምናምን የሄደ ሰው ስትመለከት ግን አይተው እኔኮ ቡና ስለምጠጣ ነው ይላል ወይንም የቡና ነው ይሄ ምናምን የሚባሉ ነገሮች አሉ እውነት ነው ውሸት ነው ስለማይጸዳ ነው በአጠቃላይ ስለማይጸዳ እንጂ ቡና ብቻውን ምክንያት ነች ያው አውቆ ለመሸፈን ምክንያት ነች እንጂ ሰው ጥርሱ ቢጫ የሚሆነው ስለማይጸዳ ነው በቀን ጧትና ማታ ማንንም ሰው ማጽዳት አለበት ያ አይደለ ጧት ማታ መጸዳት አለበት ምላስ መጸዳት አለበት መቦረሻ ፍሎስ መደረግ አለበት በጥርሳችን መካከል ፍሎስ መደረግ አለበት ብዙ ጊዜ ጥርስ ማጽዳት ብቻ አይደለም እኮ ጥርስ እናጸዳለን ግን ውስጥ አይነሳልኝም ልንል እንችላለን የተለያዩ ነገሮች እነሱ በማሽን ይነሳሉ አክቹአሊ ስንታጠብ ግን ጥንነት ፓርቲክሎች አሉ እነሱ በፍሎስ የሚባል ሆነች ቀጭን ገመድ አለች እሱ ውስጥ እየገባ ነው የምታጸዳጥርስ እና እሱ ወሳኝ ነገር ነው ማለት ነው ኦኬ ሶ አሁን እንግዲህ የሚመከረው ጧት ነው ማታ ነው ጥርስ ለማጽዳት ጥሩ ጥያቄ ነው ማታ በደንብ መጸዳት አለበት ማታ በቀን 2 ነው መጸዳት ያለበት ማታ ግን በደንብ መጸዳት ምክንያቶቹ ምንድናቸው ያው ብዙ ጊዜ ማታ እንግዲህ በልተህ ነው የምተኛው አይደለ ማይጸዳ ከሆነ በቃ አሰበዋል ታይም ጋፑን ተኝተን ነው ምንም አይነት ያኔ ሳሊቨር ፕሮዳክሽን እንቅስቃሴ አይኖርም በዛ ሰዓት በመንተኛበት ሰዓት እንቅስቃሴ ውሃ ተጣጣም ወይ ቡና ተጣጣም ወይ ሻይ ተጣጣም ወርሰንቲ እንቅስቃሴ አታርግም ተኝተሃል ግን ጧት ከሆነ ከሰዓት ላይ ምሳ ትበላለህ የሆነ ሰዓት ውሃ ተጣጣለህ ይሄ ራሱ አንደኛው ሳሊቨሪ ፕሮዳክሽኑ ጥርሳችን ያን ፓርቲክሎች ከዛ ቦታ ላይ እንዲወገዱ ሊያደርግ ይችላል ግን ማታ ተኝተን ነው የምንውለው ተኝተናል ሶ ብዙ ጊዜ ሳሊቨሪ ፕሮዳክሽን አይኖርም የአፍ መድረቅ የሚመጣው አንድም ለዛ ነው የተለያዩ ነገሮች ሶ ማታ እነዚህ ፓርቲክሎች ቁጭ ብለው እዛ ቦታ ላይ ባክቴሪያ ፎርም ስለሚፈጥሩ አሲድ ፎርም ስለሚፈጥሩ መጸዳት አለባቸው ማታ በደንብ መጸዳት አለበት ናይስ የሆነ ሰው ማን እንደሆነ ተዘለኝም ሲያወራ የሰማሁት ጧት ከእንቅልፍ እንደነቃ ውሃ መጠጣት ጥሩ ጠቀሜታ አለው ለሰውነት ምናምን ይባላል ሜቢ ጥርሱን ሳያጸዳ ያደረ ሰው ጧት ቀጥታ ውሃ ቢጠጣ ጥርሱ ላይ ያሉት ቆሻሻዎች ወደ ውስጥ ገብተው የሚያመጡበት ምንም አይነት ኢፌክት ምናምን አይኖርም አሁን ዋናው ነገር ምንድነው እዚህ ጋር ልክ ነህ ባይዘው ብዙ ሰው እንደዛ ይላልና ዋናው ነገር ምንድነው መጀመሪያ ነው ምንም ከመመገባችን ከመጠጣታችን በፊት ጥርስ መጸዳት አለበት ከዛ በኋላ ነው ኔክስት ቁርስ መብላት ውሃ መጠጣት የተለያዩ ነገሮች የሚጀምሩት ማለት ነው መጀመሪያ ነው በባዶ ሆድ ውሃ መጠጣት ጥሩ ነው ግን ጥርስ ተቦርሾ ነው መጠጣት ያለበት ግን ባይቦረሽ ምን አይነት ችግሮች ያመጣል እንዳልነው ነው ብዙ ጊዜ ማይቦረሽ ከሆነ አብረን እንጣጣቸዋለን ማለት ነው ያኔ ደግሞ እነዛ ነገሮች ይሄዱ ምንድነው ብዙ ጊዜ እነዚህ ባክቴሪያዎች ይሄዱ ብለድ ቬዝል አይደል እነዛ ቦታ ላይ የተለያዩ እንትኖች ይፈጥራሉ ያኔ ብሎኬጅ ይፈጠራል ብሎኬጅ ተፈጠረ ማለት ደግሞ ምንድነው የሚፈጠረው ብለድ ፍሎ እንደፈለገ ላይ ያደርግ ይችላል ያኔ ደግሞ የደም ግፊት ይነሳል ደም ግፊት አለ ማለት ደግሞ የቆየ ስትሮክ ይመጣል ስትሮክ ደግሞ ፋታል ነው እንግዲህ የሆነ ፓርቲ ያደነዝዛል ያ በተለይ አንጉል ምናምን ከሆነ ያው በዛው እስከ መግደል ደረጃ ሊደርስ ይችላል ማለት ነው ሰው መነሻ ከዚህ ጀምሮ ነው ያፋችን ውስጥ በቃ አፋችን መጸዳት አለበት ስለዚህ በአፍ ተነስቶ ስትሮክ ጋር ሊደርስም ይችላል ኦኬ ሶ ከዚሁ ጋር በተገናኘ አሁን ባወራንባቸው ሜቢ ስሞኪንግ ማጨስ ይሄ ደግሞ አሁን የመጡ ደግሞ አሉ ቬፒንግ ምናምን የሚባሉት ምን ያህል ነው ለጥርስ ጉዳታቸው
ሲጃራ የሚያጨስ ሰው አልኮል የሚጠጣ ሰው እና ጥርሱ ማያጸዳ ወይ ተያይዞ እንደዚህ አይነት ነገሮች ያለው ሰው ያው ጥርስ ይጎዳል ባይዘው ሲምፕል በሆኑ ነገሮች አንድ ሰው ጫት ወይ የሚቅም ከሆነ ወይ ሲጃራ የሚያጨስ ከሆነ አልኮል የሚጠጣ ሰው ከሆነ አንደኛው ጥርሱ ይበልዛል ሲጃራ የሚያጨስ ሰው ያው ከንፈር ይበልዛል መጀመሪያ እንደምታየው ጥቁር ይላል ሰው የሚያጨሰው ከንፈሩ ከዛ ጥርሱ ላይ ደግሞ ታያለ ጥርሱም እንደዛው እንደውም ብዙ ጊዜ ለማጽዳት የሚያስቸግረው ማለት ነው ሲጃራ የሚያጨሰው ጥርሱን ለማጽዳት በጣም አስቸጋሪ ነው ሲመጣ ግን ጠይቁታላችሁ በቃ አይቸው ታጨሳለህ ስለው ይላል በስተክል ይነግራል አይዋሽም በዚህ ስለሚታወቀው ማለት ክፍያ ይጨምራል እንደዛ አይነት ሰው ወይስ ያው ይጨምራል ይጨምራል እና ታየዋለህ እንዲህ ስታየው ያስታውቃል እና ስቴን ነው የሚያደርገው ጥርሱ ላይ ስቴን ይሆናል ስቴን ነገሮች ማስለቀቅ ደግሞ በጣም አስቸጋሪ ነው መፈቅፈቅ ይኖርብሃል ጥርሱ መፈቅፈቃል በማሽኑ አለ አልትራሶኒክ ስኬለር ይባላል በሱ ነው የምታጸደው እና መፈቅፈቅ ይኖርብሃል እና ማጽዳት በጣም አስቸጋሪ ነው እንደዚህ ነገር ያው ይነሳል ታይም ይወስድብሃል ይነሳል ግን ማጽዳቱ በደንብ ደግሞ ተጸድቶ ፖሊሽ ማይደረግ ከሆነ ደግሞ ያው ቦታ ላይ ድጋሚ እንትን ስለሚዝ በደንብ መጸዳትና ፖሊሽ ማድረግ ያስፈልጋል ኦኬ ሶ አሁን ብዙ ጊዜ ስንመለከት ሰዎች ካመማቸው በኋላ ነው ወደ ጥርስ ህክምና ቦታ የሚሄዱት ተቦርብሮ ሊሆን ይችላል የሆነ ነገር ገጥሟቸው ሊሆን ይችላል ወይ ተነቅሎ ሊሆን ይችላል ብቻ በተለያዩ አይነት ምክንያቶች ሰዎች ወደ ህክምና ቦታ የሚሄዱት ሲያማቸው ካላማው ብዙ ሲሄድ ፐርሰናሊ አላየሁኝም እኔ መጀመሪያ ግን ወደ ህክምና ቦታ ከመድረሳቸው በፊት ምን ማድረግ አለባቸው ያ ህመም ሲነሳ ምናምን ምን አይነት ነገሮችን መጠቀም ይችላሉ በጣም አሪፍ ያውን ጥሩ ጥያቄ ነው አብዛኛው ሰው ጥርሱ የሚያመው ለሊት ነው ካያ ለሊት እና ለሊት የሚያመው ሰው ደግሞ እንግዲህ አሁን እኔ ጣዋት አንዳንዴ ስልክን ሳይለንት ታደርጋለና ይበጠብጣል የኛ ደግሞ እንትኑ ይሄ ዌብሳይቱ ወይ ፌስቡክ ላይ ሊሆን ይችላል ያው አንዳንድ ማህበራዊ እንትን ላይ 24 ሰዓት እንትን ይላል መስተካከል ያለበት ነገር ይችላልና ይላል 24 ሰዓት እና በጣም ብዙ ሰው ነው የሚደውለው ጧት ስነሳ የሚስኮል ማለት ነው 20 ላይ ይችላል የሚስኮል አንዳንዴ ባይዘው እና ይሄው ላይ የመጣው ምንድነው ብዙ ጊዜ ሰው ጥርሱን ለሊት ያመዋል እኔም እንዳየሁት ከሆነ ለምንድነው የሚያመው ያው ማታም ለሊት እንቅስቃሴ ብዙ ጊዜ ካየ ሰው የጥርስ መቦርቦር ይኖራል ሰው በዛን ታይም በቃ ቶሎ ጥርሱን 24 ሰዓት ነው ብዙ ዴንታል ክሊኒክ ደግሞ ከተማችን ላይ እንደምታየው አንድም 24 ሰዓት የለም ብዙ ጊዜ እስከ 1 ሰዓት እስከ 2 ሰዓት ነው ሊቆይ የሚችለው አሁን አንድ ጓደኛ አለ እሱ ጋር ሜቢ አለ እንደዚህ እንደሚሰራና ብዙ ጊዜ ሲደውል ወደሱ ነው የሚልክለት ቤት ውስጥ ስለሚሰራ ማለት ነው ቤታቸው ውስጥ ፎቃለና እዛ ስለሚሰራ እና ሰው ለሊት ያመዋል በጣም በቃ በጣም ነው የሚያመውና ምክንያቱም ያው የተለያየ ምክንያት አለውና እንግዲህ በዛን ጊዜ ለሊት ስለማያገኝ ምን ማድረግ አለበት አንደኛው የተለያዩ እንግዲህ እንደ ቁንፉድ የተለያዩ ነገሮች ማድረግ ማኘክ እነዚህ ነገሮች ቅድመ ጥንቃቄ አንቲፔኖችን መውሰድ ሊሆን ይችላል እነዚህ የሚያስታግሱ የተለያዩ እንደ ኮንፉድ የተለያዩ ነገሮች አሉ እነሱን በማኘክ ራሱ ሊያስታግስ ይችላል ግን ጧት ቶሎ ወደ ህክምና መሄድ አለበት ብዙ ጊዜ ያው ማታ ስለሌለ ለሊት ላይ የጥርስ ህክምና ክሊኒኮች ብትሄድም ሆስፒታል ነው የምትሄደው ሆስፒታል ሐኪሞች ላይ ነው ይችላል የጥርስ ሐኪሞች ብዙ ጊዜ እስከ 12 ሰዓት ምናምን ስለሚሰሩ ማለት ነው ሶ ብዙ ጊዜ መከላከያ መንገዶች አሉ ሆም ሪሜዲ ምንላቸው ማለት ነው በተለያየ ምክንያት ሰው ራሱን ጥርሱን ያጠበ ያጸዳ መከላከል ይችላል ከዛ ባለፈ ግን እንደዚህ አይነት ኬዝ በሚያጋጥመው መቦርቦር የተለያዩ ነገሮች ካሉ ግን አፋጣኝ ወደ ክሊኒክ መሄድ አለበት ናይስ ጫው መያዝ ምናምን የሚባለውስ ጫው ያዝበት የሞቀ ውሃ ያ ምንድነው ብዙ ጊዜ ጫው የራሷ ፋክተር እንትን አላት እና ሜዲሲመንት አላት
ጫው ቅርንፉድ የተባሉ ብዙ ነገሮች አሉና እነሱ ነገሮች ትንሽ ሊያስታግስልህ ይችላል ትንሽዬ ማለት ነው ለጊዜው ነው ግን ሽወዳ ነው አሁን እሱ አለ ብሎ ማድረሻ ነው እሱ አለ ብሎ በቃ በንጋቶም በዛ ምታልፍ ከሆነ ድጋሚ ይነሳባ ቶሎ ወደ ህክምና መሄድ አለበት ሰው እንደዚህ ነገር ሲል ስለዚህ ህክምና ቦታ እስከሚደርስ ግን ማስታገሻ ሊሆን ይችላል ማስታገሻ ኦኬ ሶ ከዚሁ ከጥርስ ጋር ምናምን በተያያዘ ሰዎች ማወቅ ያለባቸው ነገር ይሄ ነው የምትለው ነገር ይኖራል አዎ በጣም አንደኛ ሰው ማወቅ ያለበት ነገር ምንድነው ጥርስ ክሊኒክ መሄድ ምንም አይነት ወይም ምንድነው መፍራት የለበትም ሰው በቃ በታምር ሊፈራ ይገባል ጥርስ ክሊኒክ መሄድ ሁለተኛው ነገር ደግሞ እየሄደ በየ6 ወሩ ጥርሱን ቼክ መደረግ አለበት ማንኛውም ሰው ማለት ነው ከዛ በቀጠለ ደግሞ በተለይ ወላጆች ልጆቻቸውን ለሐኪም ማሳየት አለባቸው እድሜያቸው 5-6 አሁን ለምሳሌ ብዙ ጊዜ ወላጆች የልጆቻቸውን ጣፋጭ ሲሰጧቸው ታያለ እነዚህ ጣፋጮች ጥርሳቸውን እየበለው የተሰባበረ እየበለው ልጆች መታመም ብዙ ልጆችኛ ጋር ይዟቸው ይመጣሉና ስታዩ ጥርሳቸው ተጎድቶ ምናምን የምታዩና ማይነቀልበት ታይም ሊኖር ይችላልና እንደየ አሁን ለምሳሌ ጥርስ የሚነቀልና ማይነቀልበት የልጆች ታይም አለ የራሱ ኢንተርቫል ማለት ነው በዛ ኢንተርቫል እንትምትለውና አንዳንዴ ወላጆች ለልጆቻቸውን በቃ የጥርስ ንጽህና እንድመጠብቅ አለባቸው ሁለት የጣፋጭ ነገሮችን ማብዛት የለባቸውም ከሰጡም ቶሎ መጸዳት አለበት ሌላኛው ደግሞ ልጆቻቸውን ለሐኪም ማሳየት አለባቸው ብዙ ጊዜ አብዛኛው ህፃኖች ካየ እድሜያቸው ከ12 ዓመት ጀምሮ ካየ እስከ 20 ባለው በሬስ አስረው ታያለ መነሻው ምክንያት ምንድነው ብትል ለሐኪም ስላላሳየው በልጅነታቸው በጊዜ ጥርስ መነቀል ያለበት ሳይነቀል ሲቀር ተደርቦ እየወጣ ክፍተት እየፈጠረ የተለያየ ነገር እያመጣ በቃ ልጅ ጥርሱ ተበላሸ ወጪ እና ወደ ሐኪም መጥተው ማሳየት አለባቸው ናይስ አሁን ምንድነው የወተት ጥርስ ነው የሚባለው አይደል የመጀመሪያው ጊዜያቶች አሉት ጥርስ የሚነቀልባቸው ግን ከተነቀለ በኋላ ሁለተኛው ጥርስ ከየት መጥቶ ነው የሚያድገው ይሄ እንግዲህ አለው የራሱ ሲኩዌንስ በሲኩዌንሱ መሰረት ነው መንቀል ያለበት ታይም አለ አንዳንዴ ምንድነው ራሱ ቋሚ ጥርስ ልጆች 20 ጥርስ አላቸው የራሱ ታይም አለው ከታይሙ ጀምሮ ከ6 ወር ጀምሮ እያበቀሉ ይሄዳሉ ልክ የመጀመሪያው ጥርስ መነቀል ያለበት ልክ 6 ዓመት ሲሞላው መነቀል ይጀምራል ከ6 ዓመት በኋላ የሲኩዌንስ አለው እስከ 9 እያልክ ምትነቅለው እያንዳንዱ ጥርስ ማለት በዛን ጊዜ ቋሚ ጥርስ ይሄ ኔቸር ነው ይመጣል ራሱ ሲኩዌንስ አለው ሲመጣ ይገፋዋል ስለሚገፋው ነው ጥርሱ የሚነቃነቀው ያኔ ሐኪም ጋር ይመጣሉ ስበን ነውጣል ከዛ ቋሚ ጥርስ በራሱ ቅርጽ ልክ ይወርዳል ትክክለኛ የጥርስ አቀማመጥ ይኖራቸዋል ማለት ነው ግን ሳይነቀል ሲቀር ትንሽ ጊዜ ካሳለፍክ ሳትነቅላት ስትቀር ምን ያመጣል ቦታውን ስለሚይዘው ያኛው ይመጣል እየመጣ ቦታ ሲያጣ ይገፋዋል ወይ ወደዚህ በኩል ይመጣል ወይ በዚህ በኩል ይመጣል ወር ደግሞ አንዳንድ ኢምፓክትድ የሚባሉ አሉና ኢምፓክትድ ሆኖ ይቀመጣል እና እንደዚህ ነው ሜቢ ይሄንን ፕሮግራም የሚያዩ ሰዎች ምናልባት የጥርስ መታጠብ ወይንም አፋጣኝ ጊዜ ህክምና ከጥርስ ህመም ጋር ምናምን ሲያጋጥማቸው በተለያየ አይነት ምክንያት ማግኘት ቢፈልጉ አንተን በምን ሊያገኙ ይችላሉ አንደኛ ነገር ሁለተኛ ነገር ደግሞ ስመጣ ሰርፕራይዝ አለኝ ብለኝ ነበር እውነት ነው አለ yes ስለዚህ እንዴት ሊያገኙ ይችላሉ ምንድነው ሰርፕራይዛችን በጣም ጥሩ እንግዲህ እንዴት ሊያገኙ ይችላሉ ያው በአድራሻችን መምጣት ይችላሉ ያው የመጀመሪያ አድራሻችን ኡራኤል ቤተክርስቲያን ፊት ለፊት ኤቢዞን ህንጻ ላይ እንገኛለን
ሌላኛው ደግሞ ቦሌ ጌት ኮመርሻል ላይ እንገኛለን ማለት ነው በዚህ ሊያገኙ ይችላሉ ፐርሰናሊ ደግሞ ለማግኘት ለሚፈልጉ ሰዎች በኢንስታግራም እና በፌስቡክ ሊያገኙ ይችላሉ ማለት ነው እዛ ላይ ያው በሌዊ ስፔሻሊቲ በሚለው ዶክተር ዩኤል ሌዊ ስፔሻሊቲ በሚለው በሱ ሊያገኙ ይችላሉ ሰርፕራይዝ አለን ብለናል እውነት ነው ሰርፕራይዛችን እንግዲህ ላንድ ለሶስት ሰው ይሄንን ፕሮግራም አይቶ ለሚጨርሰው እንግዲህ የጥርስ እጥበት ፍሪሊ እንሰጣለን በጣም አሪፍ ስለዚህ ይሄንን ፕሮግራም አይታችሁ ከጨረሳችሁ በኋላ ኮሜንት ላይ ምን እንደተማራችሁ ጻፉልን የቀደሙ ሶስት ሰዎችን ወደ ጥርስ እጥበት በሌዊ ስፔሻሊቲ እንዲያገኙ እናደርጋለን በጣም አሪፍ እጅግ በጣም አርጌ ነው ማመሰግነው እግዚአብሔር ያክብርልኝ ቴንክ ዩ እኔ በጣም ስለጋበዝከኝ አመሰግናለሁ በጣም ቴንክ ዩ